ሁለት ልብ ተራኪ ኢናያ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ስራዎቻችንን ያበረታቱ። ከልጅነቴ ጀምሮ እቤት ውስጥ ሰላም ፍቅር እያየሁ ነው ያደግኩት። የሆነ ጊዜ ላይ ደስታና ፍቅሩ ጭቅጭቅ ወደ ጸብ ተተካ። አባቴም መስከር ጀመረ። እናቴ ደግሞ የአባቴ ስካር ስላማራት ትናገረው ነበር። በእርግጥ እናቴ እሱ ነገር ሆኖባት እንጂ ጭቅጭቅ አትወድም። በዚህ የተነሳ ይደባደባሉ። ሳይደበድባት ነክቶ አይመሽም። እኔና እህቴም ድብድቡን ክፍላችን መሽገን በጭላንጭል እየተመለከትን አደግን። ጸባቸው ገና ሲጀመር እንባዬ ከዓይኖቼ ዱብ ዱብ እያለ ክፍሌ ተደብቄ ያለው። ሁሌም ሰላም የለኝም። አንዳንዴ የአባቴ ተግባር እኔ ራሱ በጣም ያበሳጨኝ ነበር። እንግዳ በሚመጣበት ጊዜ አመት በዓል በሆነበት ወቅት አባቴ ያለው መጠጥ ቤት ነው። እንደዚህ ከመሆኑ በፊት የሚያስቀና ቤተሰብ ነበር። አባቴ ለኛ ያለው ክብር ደስ ስለሚል ጓደኞቼ ይቀኑብኝ ነበር። እድሜ እየጨመረ ሲመጣና ነገሮች ላቅ ባለ እይታ ማገናዘብ ስጀምር እናቴ ጭቅጭቁን መነሻ ምን እንደነበረ፣ አባቴ ለምን እንደዚህ እንደሆነ ጠየቅኳት። የአባቴ ሁኔታ ምን ያህል መጥፎ እንደሆነ ስለተረዳሁት የእናቴ መናደድ ሲያንሳት ነው ወደሚል ድምዳሜ ደረስኩ። ምንም አባቴ ቢሆንም በፍጹም ለኛ አርአያ መሆን እንደማይችል ተረዳው። እኔና ታናሽ እህቴ ታዲያ እህቴ አባቴን በሚላት ነገር ለእናቴ መጥፎ አስተሳሰብ እንዲኖራት አድርጓል። የሚጠጣበት ምክንያት ያልሆነውን እየነገራት ለማሚ ፍቅር እንዳይኖራት ባደረገ ቁጥር እቤት ሰላም እየራቀ መጣ። አባቴ ምን ያህል አሳፋሪ ድርጊት እያደረገ ሴት ወደ አባቷ ሆነ እንዴ ሲለኝ ይቺ አባባል የእናትሽን ቢጤ ነሽ ብትል ይቀልሃል እያልኩኝ ምክሬን አልቀበልም፣ በፍጹም አልተቀበለኝም። አባቴ ይህም አልበቃ ብሎት በየመጠጥ ቤቱ ስሟን ማጥፋት ጀመረ። ሚስጥሯን መደበቅና የጎደለው መምላት ሲገባው ያልሆነችውን የሆነች ሆነ ብሎ ማውራት ጀመረ። እቤት ውስጥ መናናቅ፣ ሁሉንም ነገር በየግል ውሳኔ መወሰን ተጀመረ። የቤተሰቡ መሰረት ተናጋ። ከምንም በላይ የሚገርመኝ የእናቴ ትዕግስት ጽኑ ነው። ለምን አትፈታውም? እኔ ብሆን እንደሱ ይህን ያህል ጊዜ የምታገስ አይመስለኝም። እድሜ ከፍ ብሎ የ12ኛ ክፍል ተማሪ ሲሆን ቤት መግባት የሚባል ነገር አስጠላኝ። ጠዋት ከቤት እወጣለሁ፣ በሰበብ አስባቡ ማታ ምሽቼ እገባለሁ። ማታ ወደ ቤት ስመለስ ልክ ወደ ሀዘን ቤት የምገባ ይመስለኛል። ወደ ቤት ስላልመለስ ስል ቀኑን በተቻለኝ መጠን ራሴን በተለያዩ ነገሮች ቢዚ በማድረግ አሳልፋለሁ። ከተወሰነ ጊዜ በኋላ ከቤተሰቡ የተነጠቅኩትን ያጣሁትን ፍቅር ከክበቦች ለማገናኘት ወደ አርቱ ወዳለበት አቀናሁ። ብዙዎቹ ጓደኞቼ እቤታቸው ውስጥ ያላቸው ሰላምና የቤተሰብ ፍቅር ምን ያህል ትልቅ ጸጋ እንደሆነ አይረዱትም። ከሰፈር ስድብና አሽሙርችዬ ሁሉንም በፍቅር ሳያቸው ሲመለከቱ በጥንካሬ ይገረማሉ። እኔ ከዚህ የገባሁት ያንን ጭቅጭቅ አለመስማት መሸሸጊያዬ ነው። ቤተሰብ የሁሉም ነገር መሰረት ነው። መልካም ባልሆነ ቤተሰብ ውስጥ ያደገ ልጅ መጥፎ ቢሆን አይገርምም። ጊዜው እየገፋ ሲመጣ የምሳተፍባቸው ክበቦችና የዳንስ ምሽት ለጊዜው ከሀዘንና ጭንቀቴን ከማስረሳት በቀር እዚህ ሙያ ውስጥ የመቀጠል ሐሳብ እንደሌለኝ ያውቃለሁ። እድሜ 22 ሲሆን ሐዋሳ ዩኒቨርሲቲ ተመድቤ ፊዚክስ ዲፓርትመንት መማር ጀመርኩ። ሐዋሳ በጣም ውብ ከተማ ነች። መንገዶቿ በአረንጓዴ ልማት ያጌጡና ጽዱ ናቸው። ከፊቼ ጋር ሲነጻጸር የማይገናኝ ነው። ሐዋሳ ከዚህ በፊት እኔና አባቴና እህቴ ሆነን ለጉብኝት መጥቼባት ነበረ፣ ግን ታይታ የማትጠገብ ነች። የላንጋኖ ሐይቅ ታይቶ አይጠገብም። ብቻ ሁሉም ነገሮች ደስ ይላል። በአንድነት የሰፈሩባት ለምለም ምድር ናት። ሐዋሳ ዩኒቨርሲቲ ግቢውም እንደ ከተማው አረንጓዴ ነው። ዩኒቨርሲቲ መግባት ልክ እንደኔ ባልታሰበ ሰዓት ሰላሙን ለተነጠቀ፣ ሰላም ከሌለው ቤተሰብ ለመጣ ሰው ትልቅ ረፍት ያለው ቦታ ነው። ትምህርት ተጀምሮ ጥቂት ወራትን እንደተማርን ከክፍል ጓደኞቼ ጋር መባበብ ጀመርኩ። ወራቶች የፈጀብኝ እኔ ቶሎ ስለማልግባባ ነው። አይናፋር ቢጤ ነኝ። ሲጀመር ግቢ ውስጥ ያሉ ልጆች ቀልብን ይስባሉ። የሴቶች አለባበስ፣ የወንዶች ቁመና፣ እረ ስንቱን! ያንን ቤት ማስታወስ አልችልም። ሳሚ፣ ናቲና አሮን ጓደኞቼ ሆኑ። እኔ ምንም አይናፋር ነገር በሆንም ግን ከተግባባን በኋላ ለቀቀኝ።
ከእህቴ ልጅ እቤት በተፈጠረው ነገር መልካም ቅርርብ ስላልነበረኝ የወንድምነትና የእህትነትን ሁሉንም ፍቅር ከነሱ ለማግኘት ብዬ በደንብ ቀረብኳቸው። ሳሚር ረጋ ብዙም ወሬ የማይወድ ቀይ ድሬ ልጅ ነው። ከአሮን ጋር የአንድ ሀገር ልጆች ነን። ከፊቺን የመጣው ናቲ ሐዋሳ ልጅ ነው። እድል ሆኖ በአገሩ ደረሰው። ቀስ እያልን እየተላመድን ከመላመድም አልፎ ምግብ አብረን እየተጎራረስን ስንበላ ፍቅራችን ያስቀና ጀመረ። ማናችንም ተነጥለን በልተን አናውቅም። በጾታ እኔ ብቻ ነበር ሴት ነበርኩ። አመሻሽ ላይ ከጓደኞቼ ተለይቼ ወደ ላይብረሪ ለመግባት ስል ማሚ ደወለችልኝ። ሰላምታም ከተለዋወጥን በኋላ አባቴ እንዴት ነው ስላት ድምጿ እየራቀብኝ ዝምታ ሰፈነ። እረ ማሚ ያስጨነቅሽኝ። ሔዋንዬ ደስ ብሎኛል። አባትሽም ጸበል ገብቷል። ወዶ አይደለም እንጂ እንደዛ ይሆነው። መቼም ዘንድሮ ሰው ለሰው ሰላም የማይመኝበት ዘመን ነው። አሁንማ ያ ሁሉ ቀርቷል። እህትሽም ሁሉንም ተረታው። ብቻ ሁሉም እየተስተካከለ ነው። አታስቢ ልጄ፣ በርቺልኝ። ታናሽሽም ከትምህርት ቤቱ አንደኛ ወጣ ተሸልማለች። ለማንኛውም በርትተሽ ተማሪ እሺ? እሺ እናቴ፣ ቻው። በአቅራቢያዬ ካለው ቤተክርስቲያን ሄጄ የበፊቱ ሰላማችንን ስለተመለሰልን አመስግኜ ስመለስ ዶምሮ ልገባ ስል ተደወለልኝ። ሳሚ ነው። ምን ፈለክ ድመቴ አልኩት ስልኩን አንስቼ። መቼም ድመት አይጥ እንደሚፈልግ ታውቂያለሽ የኔ አይጥ። ቆይ የት ሆነህ ነው እንደዚህ የምታዝገኝ? ባክሽ ልዊ ካፌ ነኝ። ለምን አትመጪም? ምርጥ ለአየሩ የሚስማማ ትኩስ ነገር ልጋብዝሽ። እሺ ቆይ ነጠላዬን ላስቀምጥ መጣው። ተገኝቶ ነው አልኩት እየሳኩኝ። እንዳትገቢ ባለሽበት ፊትሽን አዙረሽ ነይ። ምን ታፍሪያለሽ እንዴ አለ። ከግቢ ወጥቼ ልዊ ካፌ ጉዞ ቀጠልኩኝ። ሳሚ በካፌው በረንዳ ላይ ቁጭ ብሏል። አጠገቡ እንደደረስኩኝ አንቺ ከየት ነው የምትመጪው? ከሀገርሽ ነው እንዴ? ደግሞ ሲያምርብሽ ነጠላሽ እማይሆይን መስለሽልኛል አለ እየሳቀ። አስተናጋጁን ጠርቶት ልምዴም ስለሚያውቀው ማኪያቶ አዘዘልኝ። ሳሚዬ በቃ አታጠናም አይደል? በትልቁ እየተነፈሰ እነሱ ላይብረሪ ናቸው፣ እኔ ደግሞ እዚህ አላውቅም ምን እንደሆንኩኝ። ውሽ አንተ ማወቅ ካልቻልክ መቼስ ፍቅር ምናምን ያዘኝ እንዳትለኝ እየሳኩበት። ይሁን ሻይጥ ነገር እኔ አሁን ፍቅር ያዘኛልኩ? እውነቴን ነው። እንደዚህ ስሜትህን ማወቅ እስኪያቅትህ ድረስ ትምህርት አስጠልቶ ሰው ለፈተና እያጠና አንተ ደግሞ የልዊ ካፌ ትኩስ ነገሮችን ታጠናለህ። በጣም እየሳቀ ሂጂ የሆንሽ እብድ ናየው ከናድርግ እንመለሳለን ብሎኝ ቀድሞ ተነሳ። እጄን ዘረጋ። ሰዓት ሳይ 1 ሰዓት ተኩል ሆኗል። ሁሉም ጥንድ ሆነው ወክ በማድረጉ ላይ ናቸው። እኔና ሳሚ በትንሽ ደቂቃ ዝምታ ሰፈነ። ሳሚ አይኖቹን ሰረቅ እያደረገ ሔዋንዬ እስቲ እነዛ ልብ የሚያንጠለጥሉ ልብ ወለዶችን አንዱን ንገሪ። ሰዓቱን አይተኸዋል? ወደ ግቢ መግባት አለብን። ሌላ ቀን ሰፊ ጊዜ ወስደን። እሺ አንድ ሙዚቃ ዝፈኝልኝ። እሱ ያስማማናል ጭር ያለ ቦታ ስንደርስ። ታዲያ ከዳንስሽ ጋር ዳንስ ክለብ ስራ አልነበር? መድረሱ አይቀር ደረስን። ሙዚቃ ከፍቼ በሚያስደንሰው መደነስ ጀመርኩ። በመሃል ስልክ ጠራ። አሮንና ናቲ ናቸው። አንቺ ስልኩን ጆሮዬ ላይ ሳዳርግ የታባሽ ጠፍተሽ ነው? ላይብረሪ የለሽም? ዶርምም ስንጠይቅ የለሽም? ወይ አላህ እንዴ እውነታችን ነው የለውም እኮ። ደግሞ የያዝግ ጓደኛሽ የት እንዳለ ታውቂያለሽ? ስሜቱ የተረበሸው ጓደኛችን ያው እኔን እያዘገኝ ነው። የት ናችሁ? ግቢ ይዛው የተለመደው። በቃሽ መጣን። ሳሚ ዛሬ አስተያየቱ ግራ አጋባኝ። ምን አባውነህ ነው እንደዚህ የምታየኝ? ገረመሽ? እኔ የተረበሸውን ስሜቴን እንዲያስታውሰኝ ስፈልግ ጭራሽ በማያስደንሰው ዘፈን በአስቴር ፍቅር ይዞኛል እያልሽ ማባባስሽ። ያው ስሜትህ ከዚያ አይበዛም ብላ ማለት ነዋ። የተሻቃጨቀን እያለ እና አሮን መጡ። ሔዋንዬ ይህን ዳንስ ተያይዘሽዋል። ባካ አንዱ ድቦር ስላለ ፈታ እንዴል ነው። እናንተ ነገ እኮ ፊዚክስ ፈተናለሁ እንዳለ ታውቃላችሁ። እንደ መደንገጥ ብዬ በሉ ልግባና ትንሽ ላጥና ቻው ብዬ ልለያቸው ስል ከት ብለው ሳቁ። ሳቃቸውን ሳይጨርሱ ምን ያስቃል ስል ናቲም አይ ከመጀመሩ ነው እኛ ዶርም ሳናደርስሽ መሄድ የጀመርሽው ያውም በማታ። በናቲ አነጋገር የደበረው ሳሚ መሳቅ ጀመረ። እኔም በመሃል አድርገውኝ ጉዞ ቀጠልን።
እኛም የባጡን የቆጡን ስናወራ ሳሚዬ ግን ዝምታን መርጧል። እጄን በእጁ አሽብልኬ እንዳይወጣ ጥብቅ አድርጎ ይዞኛል። ዶርሜ አካባቢ ልንደርስ ስንል ሳሚ ስልክ ላውራ ብሎ ወደ ኋላ ተመለሰ። አሮንና ናቲ ተሰነባብተው መሄድ ጀመሩ። ሳሚ ባይ ሄዋንዬ ብሎ በእጅ ምልክት ሰጠኝ። ሳሚ እንደዚህ ግን ነገ ያገናኘናል ብዬ ወደ ዶርም ልገባ ስል ሄዋን የሚል ድምጽ ሰማሁ። አቤት ብዬ ዞር ስል ክርስቲ ናት። ክርስቲ ማለት አብራኛ አንድ ዶርምና አንድ ክፍል ነው የምንማረው። ሄዋንዬ ፈልጌሽ ነበር፣ አሁን ማውራት እንችላለን? እሺ በሰላም ነው? ከበር ላይ ተመልሰን የዶርማችንን መውጫና መውረጃ ደረጃ ላይ ቁጭ አለን። እሺ ክርስቲ ምን አጋጠመሽ? ምን መሰለሽ ሄዋንዬ፣ አንቺ ትረጅኛለሽ ብዬ አስባለሁ በረጅም እንደመተንፈስ እያለች። በመጀመሪያ ጥሩ ጓደኞች እንድንሆን ፈልጋለሁ። ቀጥዬ ደግሞ ከጓደኛሽ ፍቅር ይዞኛል። ደነገጥኩኝ። የኔ መደንገጥ ፊቴ ላይ አይታ ምን ነው ሄዋን የጠፋሁት ነገር አለ? ክርስቲዬ እንደውም የሴት ጓደኛ የለኝም፣ አገኘው ግን ከማን ነው ፍቅር ያዝሽ? ክርስቲ ላይ ዝምታ ሰፈነ። ምን ነው አሁን እኮ ጓደኛሞች ሆነናል፣ ንገሪኝ። ታውቂያለሽ ሄዋንዬ፣ ከዚህ በፊት እንደዚህ አይነት ስሜት ተሰምቶኝ አያውቅም። ካላየሁት መዋል ማደርም አልችልም። አንዳንዴን ከአንቺ ጋር ስታልፉ ሳይ በቅናት ትርር እላለሁ። በአነጋገሯ ስቅ ምን ነው ሳቅሽ? አይ ምንም። እንደዚህ ልብሽ ውስጥ የገባው ማን ነው? በተቆራረጠ ድምፅ ናቲ ነው። ሄዋንዬ በእናትሽ እንዳትነግሪው አለችኝ። ከየት መጣ የማይባል ዘበኛችን እስራችን ደርሶ ወደ ክፍላችሁ አትገቡም? በይሳት ምንድን ነው? እኛም ልንገባ ነው ብለነው ወደ ዶርማችን አመራን። ክርስቲ ሸገር ልጅ ናት። ሮብ ቀን ፈተና ተፈትነን ከጀለሶች ጋር የምንቀመጥበት ቦታ ሄድን። ዛሬ ክርስቲን ላስተዋወቃቸው ነው። መንገድ ላይ አሮንና ናቲ አጠገባችን ደረሱብን። ሰላም ብለውን እንደማለፍ ሲሉ እንዴ ምን ነው? አሮን ነበር። ከሰው ጋር ነሽ ብለን ነው ሚስጥር የባቄላ ጨርሾ አለ እየሳቀ። በል ሁሌ 3-1 ነበር፣ አሁን ደግሞ 2-3 እመራለሁ። ናቲ ወዲያው ገብቶታል። ዋው ዌልካም እያለ ወደ ክርስቲ መጠጋት ጀመረ። ናቲ ይባላለው፣ ይህ አሮን፣ ያ ደግሞ ሳሚ። ወደ ቦታው ላይ እየጠቆመ ግን ወደኛ ስገቢ መስፈርት አለው። እኔ ያስደነገጠኝ የምን መስፈርት? እስቲ ዝም በይ፣ ማን ጠይቅሽ? ለሷ ነው። ሁሉንም ታውቃ ልክ እንደቆየን ጓደኛሞች መሳቅ ማውራት ጀመረች። ከሰው ጋር ቶሎ ስለምትግባባ አልከበዳትም። አሮንና ናቲ በፈጠነው መከራከር ጀመሩ። አቤት የነሱ ክርክር እንዴት ደስ እንደሚል! በዛ ሰዓት ክርስቲ በአይኗ ሰረቅ እያደረገች ናቲን ታይዋለች። ድንገት እኔ ክርስቲን አይን ተገጣጠመ። ሁለታችን ለሳቅ ቀርበናል። ከት ብለን ስንስቅ ደንግጠው ሳሚም ገርሞት እነዛም ከሚከራከሩበት ዝምታ ሰፈነ። አንዴ እኔን አንዴ አይናቸውን ማማተር ጀመረ። አሮን ምንድነው እንዴ ራበኛ በማለት ወሬ ያስቀየስኩ። የተለመደው ቤት ሄደን ዛሬ 2 ሴት 3 ወንድ ሆነናል። መጎራረሳችንን ጀመርን። ልክ እንደጨረስን አሮን ግቢ መሄድ አለብኝ አለ። እኛ ትኩስ ነገር ለመውሰድ ወደ ካፌ አመራን። እኔ ሳሚ ከኋላ፣ ናቲ ክርስቲ ከፊት። ሰዓቱ 10:30 ስለሆነ ብዙም ፀሐይ የለም። ሌዊ ካፌ ገብተን ስንጫወት ሳናስብ 11:30 ሆነ። እኔ ልሄድ እንደሆነ ስነግራቸው ክርስቲ ከዚህ የሞቀ ጨዋታ ላይ ሳሚን አስነስቼ እንዲሸኘኝ ያደረኩ። ዶርም ገብቼ ድንገት ስልክ ይጠራ። ምን ነበር አልኩኝ እንደመኮሳተር። ሳሚ ነበር። አብረን እንድንሄድ ነው፣ በር ላይ ጠብቅሻለሁ። ከዶርም እንደወጣው እየጠበቀኝ ነበር። ዛሬ እንዴት ወደዚህ ያመራክ? መቼም እኛ ሰዎች ስንባል ስንቸገር ነው ወደ አምላካችን የምናዘወትረው አለ እየተነፈሰ። እኮ እንዳንተ አይነቱ ነው እየሳኩበት። ግን እንደዚህ ለምን አለ። ስንመለስ የምነግርሽ ነገር አለ ብሎኝ በወንዱ መግቢያ ሄደ። ስንመለስ ማታ ስለነበር ወክ ማድረግ ጀመርን። ባላ ንገረኝ፣ ምንድነው? ተረጋጊያ፣ ግጥም ለምብልሽ ነው። ሳኩበት። እንዴ ከመጀመሩ ነው ግጥም መግጠም? እሺ ለስማው። እሺ እኔ ምን አውቃለሁ ሳይሽ ደስ ይለኛል፣ ስላንቺ አስባለሁ። አመመኝ ደከመኝ አጣው መድኃኒት፣ ፍቅርሽ አስጨነቀኝ እንደ ልቡ ጋት።
መውደዴ ከሆነ እኔ አንቺን ማየቱ ልቤ ከተሰማው የፍቅር ግለቱ ገረመኝ ራሴን ሳየው ሁኔታዬን ወደ አንቺ ያደላ እምቢ ያለኝ ተው ብለው ነጋ ጠባ አንቺን የማስበው ልቤ ተቆልፎ ያስባል ለብቻው ግን የምወዳት ልጅ ያቻትና መክፈቻው ሔዋን ምን ሆንሽ? አይኔ ቆይ ላውጣልሽ ተጠጋኝ በጣም ተጠጋኝ ድንገት ስልኩ ጠራ ሁለታችንን ማስደነገጠን ግን ምን ሆኜ ነው? ሔዋን ይህን ይመስል ነበር እንዴት አየሽው? እንዴ ከመጀመሩ ነው እንደዚህ ገጣሚ ሆንክልኝ ጉንጂን እንደመሳም እያልኩኝ የደስታ ስሜት ሲሰማው ፊቱ ላይ ይታያል። ግን ሳሚሻ እንደዚህ ተቀጠመላት ለማን ነው? በቅርቡ ነግርሻለሁ። እሺ ዶርም ደርሰን ቻው ተባብለን ተለያየን። ግን ለማን ይሁን ማብሰልሰል ጀመርኩኝ። ዕለተ እሑድ ናቲ በጣም እንደፈለገኝ ነገሩን ከዶርም አስጠራኝ። እዛ የተለመደ ቦታ ሄድኩኝ። አንተ ናታም ምን ሆነህ ነው እንደዚህ በእግር በፈረስ የምትፈልገኝ? ሔዋንዬ ጉድ ሆኜልሻለሁ። በእርግጥ ግን አሁን ብቻ ሳይሆን በፊትም አልነገርኩሽም እንጂ ትመቻኝ ነበረ። አንተ ደግሞ ማንን አፈቀርክ? አይኔን እያየ በተቆራረጠ ድምፅ ክርስቲን አለ። ውስጤ በደስታ ፈነጠቀ። እሷ ምን ያክል እንደምታፈቅረው ባወክ ያልኩኝ በሆዴ እና እኔ ምን ላድርግልህ አልኩኝ እንደመኮሳታሪ ያልኩኝ። እናማ ያው ጓደኛሽ አይደለች አናግሪልኝ እኔ ስለምፈራት ነው። ወይል እንግዲህ በየ ትንሽ ጉራ ለጀምር ስል ተናደደ። እኔን እንደማባረር አለ። ምን አለ ለሁሉም ሰው ከሚወደውና ከሚያፈቅረው ሰው ጋር ቢገጣጠም። ግን ህይወት እንደዚህ ናት። አንዳንዴ ሁለቱም ተፋቅረው በሌላው ደግሞ ለውለታ ሲባል ብቻ ብዙ ነገር አለ። እኔ ያለው አይደል? ውስጤ በደስታ ተሞልታ ወደ ዶርሜ ተመለስኩኝ። ልክ ስገባ ክርስቲ በደረቷ ተኝታ የፍቅር ሙዚቃ ከዘፈኑ ጋር ትዘፍናለች። ስልኬን አውጥቼ ልዩ ቀን የሚለውን ዘፈን አብሮ እየዘለልኩኝ ማበድ ጀመርኩ። በእኔ ሁኔታ ክርስቲና ሃናን ተገርመው ያዩኛል። ስልኬን ተቀበለችኝ። ምን ተገኘ? በጣም ደስ ብሎኛል። ይሄው ደግሞ አበዛሹ በጭንቀት ልሞት ነው። ናቲ ካፌ ላይ ነጥቃኝ ናቲ እንዴ ደስ ይላል ዛሬ ስል ክርስቲ ብትመታኝ ደስ ባላት። ናቲ ምን ሆነ? ናቲ ላንቺ ለኔ እንዴ ተረጋጋ። የምን መጣድፍ ነው? የምጣድ እያለ የእንቅቡ ተንቀጠቀጣሉ። ወሬውን ትታ በእኔ አባባል መሳቅ ጀመሩ። እሺ ባለተሮቷ ናቲ ለኔ የፍቅር ጥያቄ ቀረበ። መጮህ ጀመረች። ሰልክ ያፏ እንደመያዝ አልኩኝ። እንዴ ይህን ደስታ በዚህ አይበቃም። እሑድ አይደል እንብላ። በሐሳቧ ተስማምተን ወደ ፀጉር ቤት አመራን። ሰዓቱ 1 ተኩል አካባቢ ከግቢ ወጣን። ወደ ሸንበረሩ አቀላን። በጣም ደስ የሚል ቤት ነው። ጥግ ቦታ ተቀምጠን የሰው ብታት ዳንሱ ሙዚቃውም ሌላ ዓለም ውስጥ አስገባን። 2 ልጆች ወደኛ መጥተው እነሱም እኛም መደሰስ ስለምንፈልግ ተነስተን መደነስ ጀመርን። ማን ይችላል አይችልም የሚባልበት አይነት አይደለም። በመሃል ሙዚቃው ተቀየረ። እኛም እንዳማረብን ወደ ቦታችን ደስ የሚል ፍቅረኛሞች ሙዚቃ ሁሉም ፍቅረኛውን ይዞ መወዛወዝ ጀምሯል። እኛ ባላጊ አንገታችንን ደፍተን የቀረበልንን መጠጥ በሙዚቃ ማወራረድ ባለንበት አቅጣጫ ለሁለታችንም የእጅ መዳፍ ተዘረጋልን። በመደንገግ ቀና ስንል ናቲና ሳሚ፣ ናቲ በክርስቲ ሳሚ ደግሞ በኔ በኩል ምንም ሳንተነፍስ ተነሳን። እጆቹን ወገቤ ላይ እኔ በአጸፋው አንገቱ ላይ ያሳረፍኩኝ። መወዛወዝ ግን እንዴት መጡ? በውስጤ ማሰብ ማሰላሰል። ሳሚዬ ዛሬ ደስ ብሎኛል አልኩት። ምን ተገኘ? አይኖቹን ሰበር እያደረገ አየኝ። አታያቸው ሁለት የሚዋደድ ዛሬ ደግሞ ፍቅር አንድ አድርጓቸዋል። ደስ ይላል። ትንፋሽ እንደማውጣት አለ። ግን እንዴት መጣችሁ? እስቲ ዝም በይ ብሎ የቀኝ እጄን በእጅ ይዞ ልቤ ላይ አንገቱን ወደ አንገቱ ስር የማላውቀው ስሜት ተሰማኝ። ጠራን። ሁሉም ነገሩ ልቡ በጣም ትመታለች። አንገቴን ጭንቀት በተሞላው ትንፋሽ እየሞቀው ወደ ጆሮቼ ተጠጋ። ሔዋንዬ ምን አለ እንደዚህ እንዳለን ቢነጋ ብሎ እንደመጣ ሲል ከጥፍሬ እስከ ፀጉሬ ነዘረኝ። ዘፈኑ አልቆ ተቀምጠን አሁን እና ናቲ በግልጽ ፍቅረኛሞች እንደሆኑ ታውቋል። ሰዓቱን ስናይ በጣም ሄዷል። ዘበኛውም
ናቲ ትንሽ ሸጉጥ ስለሚያደርግለት ወደ ግቢ አመራን። ዶርም ልገባ ስል ሄዋን አለ ሳሚ። ወይ ብዬ ስዞር ለብቻሽ ብሎ ደብዳቤ ሰጠኝ። እንዴ ቅድም አንገቴን ስለሳመኝ ይቅርታ ሊጠይቀኝ ነው? አልጋዬ ላይ ወጥቼ ፖስታው ላይ በሰለጠነበት ዘመን ደብዳቤ በቀረበት እኔ ግን ደፍረጣጣው። ለዛ ነው በዚህች ብጫቂ ወረቀት ላይ ልነግርሽ የፈለኩት። ፖስታውን በፍጥነት ከፈትኩት። ሄዋንዬ በእርግጥ ከኔ ይሄን አትጠብቂም፣ ግን ተፈጥሮ ነው ሄዋንዬ። ታውቂያለሽ ሴት ልጅ ለአይኔ እኔ የምጠላው በበቀል ሁላ ደስ ባለኝ። እንደዚህ እንደሆነ ያደረገኝ አስተዳደጌ ነው። እናቴ 5 ዓመት ሞተች። ከዛ እንጀራ እናቴ ላይ ለመውደቅ ተገደድኩኝ። የማትሰራኝ ስራ የለም። ከትምህርት እያስቀረችኝ ፓንት ሳይቀር ነው የምታሰጥበኝ። ልጆቹ እየተከፈለ ይማራሉ፣ እኔ መንግስት። ልጆቹ ሴቶች ስለነበሩ እንደ ሰው ማያዩኝ። በቀን አንድ ምግብ የምበላው በከዛ ቤት ስቃይን ነበር ያሳዩ። ለዛም ሴት እርኩስ ናት ብዬ መቅረብ የተውኩት። ግን ካንቺ ጋር የማሳለፋትን ጊዜ ለካ አንድ አይደሉም ሄዋንዬ። የምነግርሽ አዝነሽልኝ የኔ እንድትሆኚ ሳይሆን ለኔ ፍቅር ስሜት ካለሽ ነው። አንድ እውነት አልንገርሽ፣ ፈጽሞ አንቺን አጥቼ መኖር አላስብም። ከልቤ ነው የምወድሽ የማፈቅርሽ። ትምህርቴን መማር አልቻልኩም። ለኔ ተፈጠርሽ ሄዋኔ ነሽ። ሰኞ ክፍል ስገባ ሳሚ በሐሳብ ጭልጥ ብሏል። ናቲና ሮም ብቻ ነው ያሉት። ሳሚ የለም ማለት ይቻላል። ሁለቱም ዝም ብለው ይታያሉ። አሮን ሳሚ በሰላም ነው እንደዚህ አልኩ፣ ሁለቱንም እያየው። እህረ ሳሚ በጣም ቀዝቅዞብኛል። ፈገግታው ጨዋታው ከትላንት ጀምሮ ጠፍቷል። ምን የሚሉት ነው ሳሚሻ እያልኩኝ ተጠጋሁት። ምን አለኝ? የተሰጠኝን አሳይመንት መስራት ጀመረን። አሮን ድንገት ወደ ውጭ ወጥቶ ተመልክቶ አቤል እያለ መጣራት። ክርስቲ ተናዳ ቆይ አንተ የማታውቀው ሰው ናፈቀኝ፣ በሀገሬ ልጅማ ቀል የለም ብሎ ወጣ። ወሬያቸው ይሰማን ነበረ። አይገርምም? አንድ ግቢ ሆኖ ይህን ወር ሙሉ ሳንተያይ። ናቲም እንዴ ማን ነው ይህን ያክል? ብዙም ሳይቆይ ይዞት መጣ። እኔ ካቀረቅኩበት ቀን አላልኩም። ጓደኞቼን ተዋውቃቸው ብሎ ሁሉንም ከተዋወቀ በኋላ ሄዋን ትባላለች፣ የሀገራችን ልጅ ናት። እኔን የሸፈነው ጸጉሬን ወደ ላይ ያደረኩኝ ቀና ስል ኦኤምጂ አቤል። ሄዋን ከተቀመጥኩበት ብድግ ቀይ ሰራው። የዘረጋውን እጅ ሳየው አፌን በእጅ አድርጌ ወደ ዶርም እየሮጥኩኝ ሄዋን የሚል ድምጽና የእግር ኮቴ ይሰማኝ ጀመረ። ዞር ስል ሳሚና ክርስቲ። ሳሚን ሳየው በፍጥነት ጀመርኩኝ። ዶርሜ ገብቼ ሰው እንዳባረረው በሩን ዘግቼ እዛው መሬት ላይ ሆኜ እንዴት ሊሆን ይችላል እኮ እንዴት። ብዙም ሳይቆይ በሩ ተንኳኳ። ሄዋን ክፈችልኝ። ምንድነው እሹ? ትተዋወቃላችሁ? ንገሪኝ፣ አታልቅሺ። ታሪኩ ብዙ ነው። ከየት ልጀምርልሽ? የት ተዋወቃችሁ? ከዚህ ጀምሪ። ፍቅረኛዬ ነበር። አንድ ትምህርት ቤት እየተማርን ያደግነው። ታውቂያለሽ፣ በልጅነት ልቤ ውስጥ ያነገሰው እሱ ብቻ ነው። ከ7ኛ ክፍል እስከ 9ኛ ክፍል አንድ ላይ ነበርን። ድንገት 2ኛ ሴሚስተር ከትምህርት ቤት ቀረ። ከዛሬ ነገ ይመጣል እያልኩኝ ስጠብቀው አመት አልቆ 10ኛ ክፍል ደረስኩኝ። አሁንም ልቤ አቤልን በተስፋ ይጠብቃል። አንድ ቀን የነሱን መኪና ከአዲስ አበባ ወደ ፊቼ የሚሰራ ሹፌር ጎረቤታችን ነው። ሰላም በልልኝ አልኩት። ማታ ላይ ደብዳቤ ደረሰኝ። ቆይ ላሳይሽ፣ ከቦርሳዬ ማላውጣው። ሄዋንዬ በጣም ይቅርታ፣ ቤተሰብ ናቸው ይዘውኝ ሄዱት። ጌታዬ ከሰጠኝ ነገሮች አንቺ ልዩ ነሽ። ስለ ፍቅር በሰማው ቁጥር አንቺ ነሽ ውስጤን ይማርከዋል። በደስታና በሐዘኔ ሁሉ አስብሻለሁ። የሚያቃጥል የውስጥ እሳት ሆንሽብኝ። ህይወቴ አንቺን መርሳት ፈጽሞ አልቻልኩም። እንድታፈቅሪኝ እንድታስቢኝ ላስገድድሽ አልችልም። ብቻ አንድ ነገር የማስቸገርሽ ላንቺ ያለኝ ስሜት ምን ያህል ጥልቅ እንደሆነ እንድታውቅልኝ ነው። ልቤ ውስጥ ስለተቀረጽሽ ካንቺ ውጪ ሌላ ሴት ማሰብ ምንኛ ብንራራቅም ፈጽሞ ልረሳሽ አልችልም። ህይወቴ ጥሩ ጓደኞች፣ ምርጥ ቤተሰብና አንቺን የመሰለ ማር አፍቃሪ ስለሰጠኝ አምላኬን አመሰግናለሁ። እወድሻለሁ። ከዛ ማን ይመልሽ? አቤልዬ እውነት እንደምትወደኝ ያውቃለሁ። እኔ ትመጣለህ እያልኩኝ በሩን አያለው። ዛሬ ልዩ ስለሆነ ሰው እያሰብኩ ነበረ። በህይወቴ ሁሉ ከጎኔ ስለሆንክ አመሰግናለሁ። በህይወት እስካለሁ እወድሃለሁ። አቤልዬ አንድ የምወደው ማንነት አለ። ይህ ማንነት ከልቤና ከዓይኔ ሳይጠፋ እስከ ህይወቴ ፍጻሜ ይኖራል። እርሱ ምርጥ ፍቅረኛ የሆነው ያንተው ልብ ነው።
ግን ተራርቆ ፍቅር እስከመቼ? ጠረነ እነዛ ማርማር የሚሉ ከንፈሮችህ ናፍቆኛል። በእንባዬ መላው አካልህን ላብሰው በዛ በሚያስደነግጠው ቅላጼ እቅፍ አድርገህ አባብለኝ። እሽሩሩ ሆዴ እሽሩሩ በለኝ። አቤልዬ ስላንተ እያሰብኩኝ ቀኑን ሙሉ ፈገግ ስል ነበር። ናፍቀኛል። በዛ በጭጋግ ጨለማ ወክ እያደረግኝ አብረኸኝ እያለ ለምን ልቤ ፍርሃት ይለዋል? እጆችስ ለምን የሚንቀጠቀጡ ይመስልሃል? ሌላ ነገር እኮ አይደለም። የፍቅርህ ወጥመድ ውስጥ ገብቼ ተሰቃየው። በፍጹም ትችክ አልኖርም። ልሄድ ነው እንኳን ሳትለኝ ብትሄድም የኔ ፍቅር ያው ነው፣ አልተለወጠም። ያለንበት ችግር ከባዱ ስብስብ ቢሆንም ሁሌም እወድሃለሁ። ይህ ደርሷት ዝምታ መረጠ። ሰዓታት ቀናትን ተክተው ድፍን 2 ወር ሞላው። ትምህርቴን መማር አቃተኝ። እማስበው አቤልን ብቻ ነበረ። ባለ ሹፌሩ ለሰው ሲያወራ ሰማው። ፍቅረኛ እንዳለው ዳግም ፊቼ እንደማይመለስ ብቻ ክርስቲዬን ማንነቴን ማሳለፍ የሰጠው ከሱ ሌላው እንዳታውቅም ግን እንደ ቀልድ የተጀመረ ፍቅር ነው። ሁለታችንም ሳናውቅ የፍቅር ወጥመድ ውስጥ የገባነው። እስቲ ላንብበው ደብዳቤዎቹ ተመችተውኛል። አቤልዬ ለጤናህ እንዴት ሰንብተሃል? እኔም አምላኬ በሰጠኝ እስትንፋስ ቢመርም ቢጣፍጥም ቢከፋም ቢለማም ከኑሮ ጋር እየታገልኩ ይመስገነዋለሁ። ይህን ቀፋፊ ዝቤ ዓለም ለአፍታም ቢሆን የሚያስረሳኝ ካንተ ጋር ያሳለፍኳቸው እነዛ ወርቅ ትዝታዎቼ ናቸው። ትዝታ ባይኖር የሰው ልጅ ህይወት ልክ እንደደፈረሰ ደፍራሽ ውሃ እዚህም እዚያም እያለ የያዘውን ይዘው ይነጉድ ነበር። እስኪ ለዛሬ ትዝታዎቼን ላስታውስህ። ትዝ ይልሃል? በጨጎጊት ሌሊት አንድ ላይ ተቃቅፈን ያወራ ነው፣ የተጨዋወት ነው፣ የተሳሳቅ ነው። አንተ ማሬ፣ እኔ ወዬ፣ አንተም እኔና አንቺ ከ40 ዓመት በኋላ ምን የምንሆን ይመስልሻል? እኔም ዛሬ ደግሞ ምን አይነት ጥያቄ ነው የምትጠይቀኝ? መልሽልኛ። ሰማይ ቤት የምንሆን ይመስለኛል። አንተም አይ እዚሁ ምድር ላይ ነን ብለሽ አስቢና የትና ምን እያደረግ እንደሆነ መገመታችን። ኦኬ እርጅት ብለን ይህን ያስኩትን ወለላ እጆችህን ቅፍቅፍ አድርጌ እሽሩሩ ስትለኝ ጥርሶችህ በሙሉ እርጅና ተጭኗቸው ስለሚወልቁ ወላቃ እያልኩኝ ሳበሽቀ ደግሞ ሙቅና ሾርባውን ሳጠጣ ሂጂ። መቼ ነው ገና አንቺና ሙቅ ስምምነታችሁን የምታፈርሱ? እኔ ግን ምን እንደሚሰማኝ ታውቂያለሽ? እስኪ ንገረኝ። ልክ እንዳሁኑ ያኔም እንዲሁ የምንሆን ይመስለኛል። ግን የዛኔ መዋደዳችን በዘመናት ብዛት ጎልምሶ ተውቦ የዛሬ ፍቅራችን የመረበ መሆኑ ለጠላቶች መርዶ ለወዳጆቻችን የምስራች አይነት የሚሆንበት ትልቅና ልዩ የሆነ የእርጅና ወራት ውዴ። ያ ሁሉ ቀናት ቀረና እርጅናው ሞቱም ዘገዩና እኛው ተለያየን። ታውቃለህ እኔ እንዳንተ ማስመሰል አልችልም። አስተምረኝ ውዴ። ይጠቅማል እንዴ ማስመሰል? ግን እንዴት? አቤልዬ ያኔ ትዝ ይልሃል ውዴ? ተረጋግቼ ሳውራ አንተም አይኔን እያየህ ያወራነባቸው ጊዜያቶች ትዝ ይልሃል ውዴ? ላልከዳህ ላትከዳኝ የተማማልንባቸው እነዚያ ቀናት ሁሉ ጊዜ እንደምትወደኝና እንደምወድህ ብነግርህም ብትነግረኝም የዛችን ቀን ልውጣችን ግን እስከመቼ ማረሳትም። ትዝ ይልሃል ውዴ? ዘወትር ከንፈር ከከንፈሬ ሳይገናኝ ተለያይተን አናውቅም ነበር። ነገር ግን የዛችን ቀን የሳምከኝ እስከመቼ ማረሳትም። እውነቴን የምልህ አብረን ሳለን የፍቅር ልውጣችን ሚዛን ሳይዳፋ ቀርቶ ሳይሆን የመጨረሻዋን ዕለት ግን ሊተካልኝ አልቻለም። ለኔ ልዩ ቀን ነበረች። በልቤ ጽፌያታለሁ። አንተን ንጉሴን ማውጣት አልቻልኩም። እስከ መጨረሻው አፈቅርሃለሁ። አውቃለሁ ውዴ። ቃልህን አጥፋሃል፣ ቃልህን በልተሃል፣ በሌላም ተከተኸኛል። እኔ ግን አይደለም መተካት በሙሉ አይኔ ያየሁት ወንድ እንኳን የለም። ግን ለምን ውዴ? ለማን ትተኸኝ? ካንተ ውጪ ሰው እንደማለምድ እያወቅህ ግን ለምን ውዴ? እባክህ አንተን ያስቻለህን ታውቃለህ። ለኔም ላክልኝ። እኔ እንኳን ተመርሳት ማለት ጣጤ እንደመቁረጥ ከባድ ነው። ይህን ጠንቀቀህ ታውቃለህ። ብቻ ውዴ ባለህበት ሰላም። ግን አንድ ነገር ቃል ግባልኝ። አይንህን እንዳየ ፍቀድልኝ አንዴ ብቻ። አቤልዬ አንተ ግን እኮ ሌባ ነህ። ግን ይሁን አይንህን ማየት ፈልጋለሁ። ታማኝነቴ እንድታይልኝ ፍቅር እንድፈራ እንዳልይዝ አደረከኝ። እንዴ ሔዋንዬ ይህ ሲደርሰው ምን አለሽ? በመሃል ስልኬ ጠራ። ሳሚ ነው። አንቺ አናግሪው።
ክርስቲያንስታ ሃይ ሰላም ናት አታስቡ የት እያለች በመስኮቱ ወጣለች ታያለች። እሺ መጣን። ስልኩን ዘግታ እኔም ምን ሆነሻል ያልሄድም ሔዋንዬ ምንም አታስቢ መላለኝ ይቀየሙ እያለች ከተቀመጥኩበት እጄን ጎትታ አስነሳችኝ። እንባይን ጠርጋ አቀፈችኝ። ክርስቲ ጥሩ ልጅ ናት። አንድ ሐሳብ ቀለለልኝ። ነገሮች ለክርስቲ ቀላል ይሆኑላታል። ከነሳሚ ጋር አቤልም ነበር። ፈጠን ብላ አቤል ኤሌመንተሪ ስትማሩ ስትል ደነገጥኩኝ። ስፖርት ሜዳ ገፍትራካት ከዛ ተጣላችሁ በሉ አሁን ይቅር በላት። አቤል እኔን ማልቀስ ስላየ አዎ ሔዋንዬ እስኪ ዛሬ ቂም ይዘሽብኛል እያለ ተጠግቶኝ አቀፈኝ። ያ የማውቀው ለስንት ዘመናት የናፈቁኝ ክርስቲ በፈጠረችው አቀፉት። ከላይ እስከታች ወረረኝ። ሳሚም አይ ሔዋን ለዚህ ነው እንደዚህ ሆንሽው? ሁሉም ሳቁ። በቃ ትንሽ ስላመመኝ ልተኛ። እነሱም እሺ ብለው ዞር ብለው ሂድ እኛም ወደ ዶርም ይዘን እንመጣለን። ሳሚም ሔዋን ሂጂ በቃ አለኝ። አቤልም ሔዋኔ አንዴ ላውራሽ። ይኸውልህ አሁን ምንም ማርዋት አልፈልግም ፕሊዝ አንዴ ብቻ ክርስቲ ወደ ዶርም ጥራኝ ሄዳለች። እናት ፕሊዝ ምን አልክ? እናት የት ነው የምታውቃት? ያንተ ሔዋን እናት ብላ የምትጠራትማ ሞታለች። ከየት እንደመጣ ባላውቅም እንባዬን መቆጣጠር አቃተኝ። እሺ ግን ሁሉንም ላስረዳሽ ጊዜ ስጭኝ። አታልቅሺ። ከባድ ራስ ምታት እንዳለብሽ አውቃለሁ። ኧረ ታውቃለህ? እንግዳው አንተ ነህ። ህመሜ ስለምን ማውራት አልፈልግም። ያለፈና የሞተ ነገር ነው እያልኩኝ እጄችን መወራጥ። እናም ሳሚን ከቆሙበት ይመለከቱ ነበር። ወደ ላይ ድምጽ ተሰማኝ። ቀና ስል ክርስቲ በመስኮት ስትል ሰማዋት። እሺ ሌላው ቢቀር ጓደኞችሽ ፊት እንኳን ጥሩ ፊት አሳይ። እሺ ግን በአንድ ነገር እንስማማ ኦኬ? ከኔ ጥሩ ፊት እንድታይና ስለኔና ስላንተ ለማንም ትንፍሽ እንዳትይ ያስማማሃል? ግን እንዴት ነሽ? እሺ ተስማምቻለሁ። እኔ ዶርሜ ገብቼ ስሜቴን መቆጣጠር አቃተኝ። ያ ሁላ ወኔ ባንዴ ጠፋ። በቃ ሔዋን ዝም በይ። እንዴት ባገኘውና ለምን እንደተው ለመጠየቅ ፈልግ ነበር። አሁን ግን አንደበት አጣው። በማግስቱ ከክላስ እንደወጣን የምንቀመጥበት ቦታ መራን። ብዙም ሳይቆይ የሳሚ ስልክ ተጠራ። አቤል ሲል እኔ ደነገጥኩኝ። እኔ ብቻ ሳይሆን ክርስቲ መጣው እያለ ተነስቶ ሄደ። አሮን ማታ ስልክ ተለዋውጦ ነበረ አለ። እኔም ፍርሃት ያዘኝ። ሳሚዬ ቢሰማ የምሆነውን ኦ ማይ ጋድ ፈጣሪ ያውጣኝ። ይዞት መጣ። በተባባልነው መሰረት ሁሉንም በሆዴ አድርጌ መሳቅ ጀመርኩኝ። አሮን ስለ ፍቅር ታሪክ ማውራት ጀመረ። ናቲ ሲጠይቀኝ እውነት ለመናገር ክርስቲ የመጀመሪያ ነው። ተራው ሳሚ ጋር ደረሰ። እኔም ለመስማት እግሩን ዘርግቼ ተኝቼ ነበረ። ብድግ ስል አቤት ለወሬ እባክሽ ተኝ፣ የፍቅር ህይወት ኖሮኝ አያውቅም አለ። አይኔን ይያዘ። ተራው ክርስቲ ጋር ከት ብላ ሳቀች። እንዴ አላት ናቲ። አይ ሳስበው ስለሚያስቀኝ ነው። በይ ተናግሬ አብረን እንሳቅ። እኔ ፍቅር ሳይሆን የአይን ፍቅር ነበረ። እውነትም ካላየሁት ማደር አልችልም። ክፍል የሚገባው ሰኞ፣ ሮብና አርብ ነው። ግን ሌላ ክፍል ሄጄ የሚሆን አየው ነበረ። አቤት የሱ ክፍለ ጊዜ ሰዓት ታጥርብኝ ነበር። እነዛ ቀናቶቹ ሆኜ ነው ትምህርት ቤት የሚመጣው። አንድም ቀን ዞር ብሎ አይቶኝ አያውቅም። እድሜው ገና ልጅ ነው። ናቲ አስቸኩሎ ማን ነው ምንድን ነው? ክርስቲ ዝምታ ሰፈነ። ካስተማሪ ነበር። ሁላችንም ማስተቀን ግን ፍቅር ነው። እኔ ጋር ደረሰ። ይቅርታ አለፉኝ። ሳሚም አይቻልም አለ። ክርስቲም አወለፈ። ወደ አቤል ተዘዋወረ። በረጅሙ ተነፈሰ። በጣም ከራሴ በላይ የምወዳት የማፈቅራት አለች። ግን በራሴ ጥፋት አጥዋት። ታውቃላችሁ የመጀመሪያ ነች። መርሳት አቃተኝ። ናቲ እዚህ ጋር አቤል ድንግልናህንም የሰጠሃት አለው። በአባባሉ ሳኩኝ። ሁሉም ሳቁበት። አዎ ወይ ጥያቄና መልስ። ድንግልናዬን የሰጧትም የሰጠችኝም ከራሷ በላይ ነው የምትወደኝ። እኔ ግን በራሴ ስትጀግር ከፍቼ ወደ አዲስ ገባው ሳልነግራት። በአጋጣሚ ታገኛት እያለም ባው ከአይኑ እኔ ላልቅስ ማለት ነበር የቀረኝ። ክርስቲ እንዴ በቃ ከዚህ ውጡ። ሳሚ ለምን እናስታርቅህም? በተለይ ሔዋን ለዚህ ነገር አንደኛ ነች። ናቲ ሰሞኑን ፈተናም እንዳለ ታውቃላችሁ? አዎ እንግዲህ ማንም ስለ ፍቅር ሌላም ነገር ማንሳት የለብንም። የመጣንበትን እናሳካ የሚስማማ ብላ እጇን ዘረጋች።
ማንም ሳይቀድመኝ እኔ ተስማምቻለሁ ብዬ ዘረጋው። ሁላችንም ተስማማን። ለኔ ትልቅ እረፍት ነው። ሳሚ ስልኩን ነካካ። ወዲያው ለኔ ሜሴጅ ገባልኝ። መልስ ጨነቀኝ። እኔም መልሼ ከፈተና በኋላ ተባለኩ። መለስ ከላኩኝ በኋላ ግን ለምን ልብ ቀጥላኩለት። ወዲያው ፊቱ በደስታ ተሞላ። ዶርማ መራ። ክርስቲ ይቅርታ አንድ ነገር ልጠይቅሽ። እሺ ምን ነበር? እንዴት ከቤት ወጥተሽ ልታድሪ ቻልሽ? አየሽ እኔ ስለምወደው የዳንስ ክለብ በገባሁበት ወቅት ለጉብኝት ደብረ ዘይት ባቡጋያ ጉዞ ነበረን። በእርግጥ ደርሶ መልስ ነው፣ ግን ከአቤል ጋር ማደር ስለምፈልግ እናቴ እንደምንም ብዬ ብዬ አደርኩኝ። አቤልም ባቡጋያ ሆቴል ይዞ ይጠብቀኝ ነበረ። እኔ ከክበብ አብሬ ካሳለፍኩኝ በኋላ አመሻሽ ላይ ተመለስኩ። እኔ ወደ አቤል ጋር ያቺ ሌሊት እኔ አቤልንም ማይተን የማናውቀው ዓለም ውስጥ ገባን። እኔ ምልሽ ዮሐንስ አንቺና ሳሚ ፍቅረኛሞች ናችሁ? የምትመስሉት ነገር እውነት ነው የምትሆነው። ብቻ ታስታውሻለሽ? እኔ ከናቲ አንቺ ከሳሚ ጋር ሆማይ ጋር አንቺ ዝም በይ። ምነው እውነቴን ነው። አታያቸውም እንደ ግቢ ተማሪዎችን ስንቱን በሳሚ ቁንጅና በፍቅር ጠብ ያለች። ሆይ ገና ጉድ ታወራለሽ። በማግስቱ ቀኑን አብረን ውሃ ስንራጫጭ ውለን አመሻሽ ላይ ተመልሰን ወደ ፊት። ይገርማል በጣም ስለ ፍቅር ህይወቴ ከምጽፈው ዲያሪ በስተቀር ማንንም ተንፍሼ አላውቅም። ለእናቴ ሰሞኑን ፈተና ስለሆነን ውሏችን ላይብራሪ ነው። አቤልም ምንም ነገር አንስቶ አያውቅም። ያው ከፈተና በኋላ ሳሚዬም መልሴን ከአቤልም በግልጽ እንደምናወራ ተስፋ አድርጓል። የሳሚ ፍቅር ጥያቄ ለማንም አልተነፈስኩም። ለኔ ካንቺ እንዳይወጣ ስላለ አርብ ፈተና ጨርሰን የተለመደው ቦታ ቁጭ ብለን ለምን እሑድ ወጣ እንልም አላቤል። ዋው ምርጥ ሀሳብ። ናቲ ተከተለ። ሁላችንም ተስማማን። የት? ደብረ ዘይት አዳር አላቤል። ደነገጥኩኝ። ክርስቲ ቶሎ ፊቴን ስታይ ሌላ ቦታ ሌላ ከማውራቱ በፊት እኔ እዛ አይመቸኝም አልወደውም አልኩኝ። መነጫነች። እንዴ ለምን? በቃ እዚሁ ሐዋሳ ሐይቅ። ሳሚም ለምን? በአቤል ሐሳብ እስማማለሁ። አፈጠጥኩበት። እንዴ አታፍጂ፣ እንደውም በእድ ብልጫ። እኔ አልስማማም፣ እናንተ ሂዱ። በዛ ላይ ሰኞ ሁሉንም ነገር ማስተካከል እንዳለብን ታውቃላችሁ። አብረንም በቃ እዚሁ ቀጣይ እንሄዳለን። ሁሉም ተስማሙ። ሳሚም የልብሽ ደረሰ አለኝ እየሳቀ። እንዴ ምን ልቤ አንጀቴን ምራስ እንዴ። አቤል ከአፌቶ አንጀት አለሽ እንዴ? ናቲ እንደ መደራረብ አለኝ። ግን ለውሸታም ሰው አንጀት የለኝም። የኔና የአቤል መልስ ክርስቲ በጣም ስለገባት በሉ ብዙ ታወራላችሁ በወደዶ ነው ይሻላል። ዮሐንስ ግን ለምን እዛም ቢያልሽ? ያኮ ያለፈ ታሪክ ነው። አቅም የለኝም። በዛ ላይ በይ የምን ዳይ ነው ንገሪ። በመርከብ ላይ ሆነን ስንላፋ ውሃ ስንራጭ ታይታኒክ ስንሰራ ይህን የመሰለ ጊዜ ድጋሚ ማሰብ አልፈልግም። በዛ ላይ አቤል ባይኖር እሄድ ነበረ። ምክንያቱም ትዝታ እያልኩኝ በሆዴ ችለው ነበረ። አስቢው አብረሽ እንደዛ የሚያምር የፍቅር ጊዜ ያሳለፍሽው ልጅ ዛሬ ላይ ሆድና ጀርባ ሆነሽ ያሳለፍሽበት ቦታ አብሮ ኦማይ ጋድ ይብቃና እናውራ። ግን የፍቅር ጓደኛ ከሌለሽ ለምን ሁሉንም ትነጋገራችሁ ወደ በፊቱ አትመለሱም? እኔ የምለው ልኮሽ ነው እንዴ? በእልተኛበት ዕለተ እሑድ ጉዞ ወደ ሐዋሳ ሐይቅ። ናቲና ክርስቲ አንድ ላይ፣ እኔና ሳሚ አሮን አቤልም አንድ ላይ እዛ ደረስን። መጀመሪያ ምሳ እንብላ፣ እኔ ሊል ያርቦኛል። ናቲ ነበር። በአቅራቢያችን የሚገኘው ሆቴል ገብተን እየበላን እያለ አቤል ሊያጎርሰኝ ተነሳ። እጅግ እያለ እጁን ዘረጋ። በእጁ ያዝኩትን በድንጋጤ አይኑ ላይ የኔ ሳሚ ሳላስበው ጎረሰው። ጉረሽ እንጂ አለ ክርስቲ በአይኗ ተቀበይ የሚል ምልክት ሰጠችኝ። ስንጨርስ ናቲ ጀልባ ደንበኞች ጋር ደወለ። ጀልባ ላይ ያለንሽ ቅድድም ለራሳችን ይገርመናል። እኔ ዳር እፈራለሁ። አሮን የውሃ ነገር አይመቸውም። ሁሌም እንደዚህ መንሳፈፍን እመኛለሁ። ደስ የሚል አየር እየወሰንን ልክ እንደወጣን ባለጀልባው ወዴት ልውሰዳችኋል? ክርስቲን ዛሬ ሳሚ አሞራ ገድለን አይተን የምንመለሰው አለች። ከዚህ በፊት አልሄድንም፣ ከመካከል ነበር የምንመለሰው። ሁላችንም ተስማምተን ለባለጀልባው ነገርነው። ጉዞ ጀመርን። ሐይቁ ላይ ብዙ ጀልባዎች አሉ። እሑድ ስለሆነ ከሌላው ቀን ለውጥ አለ። በዛ ላይ ብዙዎቹ ጥንድ ናቸው።
አንድ ጀልባ ላይ የሚያምሩ ጥንዶች የለበሱ አንድ አይነት ከለር ነጭ በነጭ በጀልባው ላይ በጀርባቸው ተኝተው ወደ ላይ እንደማየት ትንሽ እንደቆዩ እሱ እንደመገላበጥ ሆኖ አይኗን እያየ ይስማታል። የዛሬና ያድርገው እኔ እንደዚህ እኔ እሱም አይን ለአይን ተገጣጠምን። ሳላውቀው በአይኖቼ እንባ መርገዝ ጀምሯል። አሞራ ገደል እንደደረስን ባለጀልባው እንደቆዩ እኛም መቆየት አላሰብንም። ኃይሌ ሪዞርት መሄድ ስላለብን ግን ናቲ አንድ ጀለሳ አንተም ተከተለን እንጂ አለው። እንደማመንታት ብሎ ግን እሺ አለ። ጀልባውን ጥጋስ ይዘን መጎብኘት ጀመርን። ደስ ይላል። ለማስታወሻ ፎቶ ተነስተን ሁላችንም አንድ ላይ አነሳ። መቼም የሚያደበዝዘው ጓደኝነታችን ደስ ይላል። ብዙም ሳንቆይ ወደ ጀልባው ተመለስን። የሚለው ሐይቅ ላይ መዋለል ጀመርን። ዛሬ አብረን መዝናናት ያሰብነው ማክሰኞ የምንለያይበት ቀን ስለሆነ ነው። ስንመለስ አቤል ውሃ ዘገና አድርጎ ረጨኝ። ከእግር እስከ ራሴ ወረረኝ። እንዴ ሔዋንዬ ዝም ትይዋለሽ? ሁሉም መረጫጨት ጀመሩ። አቤል የሌለ ደስታ ይታይበታል። ከጀልባው እንደወረድን ሰዓት ስናይ 10 ሰዓት ተኩል ነው። አሁን ወደ ሌላኛው ቦታ እንሂድ። ለጀልባው ገንዘብ ሰጥተን ወደ ኃይሌ ሪዞርት አመራን። ክርስቲ ዋና ስለምትወድ እዛ የዋና ገንዳ ስላለ ለመግባት አስባ ነው። ለጉዞ የሚያስፈልጉንን ይዘን ስለወጣን ብዙም አልተቸገርንም። እኔ በጣም ራሴን አሞኛል። ክፍል ባገኝ ብተኛ። እንዴ ሳሚ ቁጣ አስተያየት ሳሚሻ ፕሊዝ ተረዱኝ፣ በቃ እኔ ክፍል ያዝ መጣው ብሎ ሄደ አቤል። ብዙም ሳይቆይ ቁልፍ ይዞ መጣ። ወደዛ አመራን። ለጉዞ ያያዝነውን አስቀምጠን ሁሉም ወጡልኝ። እኔ በሐሳብ ተውጫለሁ። ልክ በሬ ስንኳኳ ከነበርኩበት አስበርግጎ አስወጣኝ። ማን ነው? እኔ ነኝ ሔዋን። ልክ ስከፍት አቤል ለምን መጣ እያልኩኝ ወደ አልጋው ተመለስኩኝ። ልክ ስቀመጥ እግሬ ስር ሆኖ እጆቼን ይዞ ሔዋንዬ አንድ እድል ስጭኝ፣ ሁሉንም እውነታ ልንገርሽ እባክሽ። አቤል አንተ እውነት ታውቃለህ እንዴ? ማስመሰልን ተከነህበታል። የዋህ ፍቅር ልቤ እንደፈለክ ተጫውተህበታል። ታስታውሳለህ? በህይወት እያለሁ ምንም አጋጣሚ ብኖርም አልለይሽም ብለኸኝ ነበረ። ግን ያ ሁላ ቀየር። ሞቱም ዘገየብን፣ መለያየትን መረጥ። አቤል ጥፋቴ ምን ላይ ነው? እንደዚህ ለወግ ማድረግ ሳልበቃ ራሴን አሳልፌ ስለሰጠው ንገረኛ። ምን በደልኩ? ምን ከራሴ በላይ ስለወደድኩ? እሺ የሄድክበት ቦታ ከኔ ተለየህ አገኘ? አቤል እባክህ አንዴ አይንህን አሳየኝ ብዬ እንደዛ ስለምንህ አንዴ ልህ ብዬ አንተ ግን ፍቅር ምን ማለት እንደሆነ ሳታውቀው መልስልኝ። ዛሬ በአጋጣሚ ስላገኘኝ እውነቱን ልንገርሻል። አቤልዬ የህይወቴን ጌታ አንተ የልቤ ንጉስ፣ ያላንተ ባዶ ነኝ ብዬ ተማጽኝክ ምንም ሳይመስልክ ዛሬ ምን ፈልገሽ ብለው ወደኔ ስትመጣ አታፍርም? ንገረኛ፣ መልስልኝ። ለነገሩ ልክ ነህ። እኔ የት አንተ የት አልመጥነህም እኮ እናት ፕሊዝ እያለ የያዛቸውን እጄን ይስማል። እንደዛ አትበለኝ፣ ውጣልኝ እያልኩኝ ስጮህ በሩ ተከፈተ። ቀና ስል ሔዋን ምንድነው? ክርስቲ ነበረች። አቤል አይኖቹን እያርገበገበ አላሳዝንሽም? ሔዋንዬ እሺ እወጣለሁ ግን አታልቅሽ። ክርስቲ 10 ስደርስ አቤል ውጣ እያለ ተከተለችው። ብዙም ሳትቆይ እኔ ጋር ተመለሰች። በቃ ዝም በይ እነ ሳሚ እየመጡ ነው። ልክ ሲገቡ ሳሚ ደንግጦ እየመጣ እስሬ ተቀምጦ ወደ ደረቱ አስጠጋኝ። ምን ሆነሽ ነው እያለ ክርስቲ አይ እናትሽ ታሟል ተብላ ነው። ወይኔ አይዞሽ ብሎ ወደ ራሱ በደንብ አስጠግቶኝ ጸጉሬን እንደመሳም ጠረኑ ምን አለው አይለቀኝ። በቃ ግቢ እንመለስ። አቤልስ ጓደኞቹ ደውለውለት ግቢ ሄዷል። ክርስቲ ከየት እንደሚመጣላት ባታውቅም ትልቅ ውሸትን እየዋሸች ነው። ሰኞ ቀን ላይ ሁላችንም ውጤታችንን ማስተካከል ያለብን አስተካክለናል። ማታ ግቢ አካባቢ ራት እየበላን የነገውን ጉዞ ማውራት ጀመርን። ናቲ በቃ አለ በተቆራረጠ ድምጽ። ሳሚ የኔን መልስ ዛሬ እንደሚጠብቅ ድንገት አይን ለአይን ስንገጣጠም ይታወቅበታል። አቤልም እንደምንም ብሎ ፍቅሩን እንደሚመልስ 100% እርግጠኛ ሆነ። ለሁለቱም ይህን የማይባል ስሜት አለኝ። ስለነሱ ሳስብ ራሴ ሊፈነዳ ይደርሳል። አቤልም ዘግይቶ ቢመጣም ግን አይኑን ማየት ለኔ ደስታ ነው። ሁለቱንም ማጣት አልፈልግም። ሳሚን ማክሰኞ ረፋድ ላይ ታክሲ ይዘን ሐዋሳ አውቶቡስ ተራ ሄድን። ናቲ እኛን ሊሸኘን ነው። ናቲ በቃ የቁርጡ ሰዓት በረጅሙ እየተነፈሰ እናንተ ምን አለባችሁ እኔ ያለው አይደል
ባሳለፍነው መዝናኛ በሄድኩ ቁጥር ፑል ቤት እንኳን ሳይቀር እረሱንቱን ፑል ሲል ሁላችንም ሳቅንበት። ምንም አያስቅም። ኦ ማይ ጋድ ሳይኝኮ ክርስቲያኖና ሔዋን ይገናኛሉ አንድ ሀገር ስለሆኑ። ሳሚዬም አለ ገና ድሬ የሚሄደው አለች። ሁላችንም በመተያየታችን ጭንቅ ብሎናል። መለያየት አይቀርምና ተሰነባብተን አዲስ የሚወስደን መኪና ውስጥ ገባን። እኔ ሳሚ አንድ ላይ ሁለት ሰው የሚያስቀምጠው ላይ ተቀመጥን። አሮን፣ ክርስቲ፣ አቤል ከጥግ ባለ 3 መቀመጫ ተቀመጡ። እኔ ያንን የጭንቀት ፊት ሰላም ወርዶ እስካየው ጓጉቻለሁ። ሳሚ ወደ እኔ በየቀኑ ላንተያይ ነው፣ ምን አለ እረፍት 1 ሳምንት ቢሆን አለ። እንዴ ምን ሆናችኋል? ናቲም አለ አይደል? እኛ እንገናኛለን። ሳሚ እንደሆነ ድሬ ለሳምንት ነው የሚሄደው። አዲስ ወንድሙ ጋር ነው የሚያሳልፈው አይደል ሳሚሻ? እሱስ ልክ ነሽ። ባላሰብነው ሰዓት የጀመርነው ጓደኝነት በህይወታችን ውስጥ ትልቅ ትስስር እንዲኖር አደረገልን። እንደዚህ በመተሳሰብና በግልጽነት የተሞላ አንዳችን ለአንዳችን ስንተሳሰብ ጓደኝነት ደስ ይላል። ከምንም በላይ ሳላውቀው የሞባይል ንዝረት ከገባሁበት አስበረገገኝ። የሜሴጅ ነው። ስከፍተው ሳሚ ነው። ሔዋንዬ ሳላይሽ ላድር ልውል ነው። ከራሴ በላይ እንደምወድሽ ታውቂያለሽ አይደል? ምን ያህል ይሆን ላንቺ የኔ ያለሽ ስሜት? ቆይ ልለካውና እነግርሃለሁ የኔ ናፋቂ። እኔም ትናፍቀኛለህ ሳሚሻ። እውነት ክርስቲ እንዴ ምን ነው ስልካችሁ ላይ ተጣዳችሁ? ምንም መከረኛ ክፍይ ቢኖር ወዲያው ስልክ ሜሴጅ ላይ መልእክት ሰጠኝ። የሳሚ ምስሉን የምለውን እያሰብኩኝ ሳየው ሔዋንዬ እንደምትወጂኝ ያውቃለሁ፣ ግን በአፍሽ ለምን ጨካኝ ሆንሽ? ከምንም በላይ ወድሻለሁ። ስለ ሁሉም አንድ ቀን ታውቂ ይሆናል። መልካም ረፍት ጊዜ። አቤል ነበር። አሜን፣ ለሁላችንም አሜን። ከላኩለት በኋላ አቤልዬ ነው ያልኩት። ሆይ ለካሽ እውነትም አላስጨንቅሽም። አንቺ በተመቸሽ ሰዓት ትነግሪኛለሽ። ወድሻለሁ። አዲስ ደርሰን ቃሊቲ መናኸሪያ የሳሚ ወንድም የቤት መኪና ይዞ ከሩቁ በክላክስ አደረገለት። ሄዶ ሰላም አለውና ወደኛ መጠቆም ጀመረ። ብዙም ሳይቆይ መጥቶ ሁላችንንም ሰላም አለን። እኔን እያየ ሳቅ ቢጤ አፉ ላይ እንደመምጣት እያለ ይመልሰዋል። እንደነገረው ገባኝ። አሮን አቤል እኛ እዚህ ጋር የምንሰናበታችሁ የምንሄድበት ቦታ አለ ብለው ተሰናበቱ። ሔዋንዬ ስመጣ እንገናኛለን። አቤልም ሳላስበው ጉንጬን ስሞኝ ቻው አለ። ደነገጥኩኝ። ግን አኖርም እንደዛ ስለሆነ ምንም አይመስለውም። ሳሚ ክርስቲን ሲኤምሲ የሚል ታክሲ ይዛ ጉዞ ጀመረች። እኔም አውቶቡስ ተራ የሚወርድ ታክሲ ገባው። ስላልሞላ ጉዞ አልጀመርኩም። ትንሽ እንደቆየው ሔዋን በተቀመጥኩበት አቅጣጫ መስኮቴ ተንኳኳ። ዞር ስል ሳሚ ነው። ምን ነው ሳሚዬ? በስጦታ የታሸገ ነገር ሰጠኝ። ግን ሔዋን አቤት ስታገቢ ነው የምታየው። እሺ እስቲ ሳሚ ሙት በይ። እውነት ታንክስ። ምኑንም ሳላይ አመስግኜ ወደ ቦርሳዬ አውቶቡስ ተራ እንደደረስኩኝ የፊቼ መኪና ያዝኩኝ። ቤት እንደገባው አባቴም ልጅ መጣሽ ብሎ አቅፎኝ ሲያለቅስ ደነገጥኩኝ። በጣም ጠቁሯል፣ ከስቷል። የድሮ አባቴ በእኔ መምጣት ደስተኛ ናቸው። ያ ሰላም ደስታ ሙሉን የተመለሰ ይመስላል። በይምሳ አቅርቢላት። እህቴም ጥምጥም ብላብኝ ላለፈው ሁላ ይቅርታ ተቃቅፈን ማልቀስ ስንጀምር በቃ እንግዲህ እህቴ ሁላችን መቼ በላን አንድ ላይ አቅርቢ እንደ ባህላችን ይሁን ዛሬ ቁጭ አድርጌው ደብዳቤውን ማንበብ ጀመርኩኝ። ሔዋንዬ ይህ የእናቴ የወርቅ ሐብል ነው። ስትሞት ይሄን ማስታወሻ ከአንገቷ ላይ አውልቃ ሰጠችኝ። እስካሁን ድረስ ከሷ ልብስ ጋር ከሻንጣ አይወጣም። የሚገርምሽ አንድ በጣም የምወድላት ሹራብ አለ። አጥቤው አላውቅም፣ ምክንያቱም ጠረኗ ሲናፍቀኝ እንዳሸተው። ግን ዛሬ በእናቴ ምትክ አንቺን አግኝቻለሁ። እኔ አጠገብሽ ሆኜ ማድረግ አቅም አጣሁ። አድርጌው ከአንገትሽ እንዳላጣው እናቴ ያለች ይመስለኛል። አድርገሽ ሳይሽ ወድሻለሁ ሔዋንዬ። በጣም ነው የምትናፍቂኝ እኮ። በምንም ተአምር አንቺን ማጣት አልፈልግም። መልካም እረፍት። ማልቀስ ጀመርኩኝ። ድንገት የመኝታ ቤቴ በር ተከፍቶ እግር ኮቴ ሳይ እናቴ ነበረች። አይኔ ላይ የእንባ ዘላላ ስላየች ደንግጣ ምን ነው ምን ሆንሽብኝ አለችኝ። እንባዬን እየጠራረኩኝ ምንም ዝም ብዬ ነው በመልስላትም እጅ ላይ ያለውን ወረቀት ተቀብላይ ማንበብ ጀመረች። አይኖቿ ያማትር ነበረ። አንዴ እኔን አንዴ ወረቀት ስትል ደነገጥኩኝ። በይ ምግቤና ስለ ሁሉም ነገር እናወራለን ብላኝ ሄደች። እናቴ ገና ናት። ወደ ማርጀቷ አልተጠጋችም። የባንክ ቤት ሰራተኛ ነች።
ምሳ እንደጨረስን እኔ መኝታ ቤት ገብቼ ሳምዬ ሰጠኝን እያደስኩት ድንገት ማጫወቻውን ልብ ቅርጽ ነው ተከፈተ። ሌላ የሚያስደነግጥ ከተኛሁበት ተነስቼ ሳየው በአንድ ጎን የኔ በአንድ ጎን የሱ ፎቶ። ከምንም በላይ ለኔ ያለው ፍቅር። የኔ ፎቶን ሳነሳው የእናቷ አለ፣ ግን ከስራ አስቀምጦታል። በሐሳብ ማዕበል ውስጥ እዋኝ ጀመር። እናቴ በር ከፍታ ስትገባ ከገባሁበት ወጣሁ። ተቀበላኝ አይታ ሳቀች። እንደማፈር አልኩኝ። እስሯ ሸጉጣኝ ምንም ሳትደብቂ ስለ ፍቅር ህይወትሽ ንገሪኝ፣ ከእናት የሚደበቅ ነገር የለም፣ ማን አባቱ ነው የልጄን ልብ የወሰደው እያለች ሳም አደረገችኝ። እወድሻለሁ እናቴ ብዬ እኔም ሳንኳትና እግሯ ላይ ተኝቼ ጸጉሬን እያሻሸችኝ ከአቤል እስካሁን ያለሁበትን ሁኔታ ስነግራት ደነገጠች። እና ምን ወሰንሽ አለችኝ። እንደማፈር ብዬ ፊቴን እግሯ ላይ ተደፋው። ተነሺ አፈርሽ እንዴ? ያውልሽ ሄዋንዬ፣ ህይወት ቀላል አይደለችም፣ በምርጫም አይሆንም። ልብ የፈለገውን እንጂ አይናችን ስለወደደው ኑሮ አይመሰረትም። ለምሳሌ እኔና አባትሽ ያ ሁላ ደስታ አሳልፈን ባልታወቀ ጊዜ ሰላም ደስታ ራቀን። ሰካራም ጭቅጭቅ ነበረ። ያኔ ቤተሰቦችም ለምን አትፈጁም ምን ትጠብቂያለሽ እያሉ ከዚህም በላይ ወይ እኛን እሱን መረጪ ወይ እሱን መረጪ። አየሽ፣ እኔ ግን የዛሬ እንደዚህ መሆኑን ሳይሆን የድሮ ፍቅራችንን የማስበው። አምላክ ጥሎ አልጣለንም፣ እንደ ድሮ እየተመለሰ ነው። አየሽ፣ አንቺም ውስጥሽ አቤል ካለ ይቅርታ አድርጊለት። አይ ለሳሚ ትልቅ ቦታ አለኝ ካልሽ የአቤልን ቶሎ መፍታት፣ ለሳሚ ምንም ሳትደብቂ ንገሪው። በኋላ ቢሰማ ፍቅሩ ሊቀንስ ልትጣሉ ትችላላችሁ። ወሬ በራሱ ይቀላል፣ በሰውና ይገናል እንጂ። እህቴ መታ ምንድነው ይደርሳል የምትሉት ያለች አልጋው ላይ ተኛች። ናይ ብላት ሁለታችንን ግንባራችንን እየሳመች ከኔን ከአባታችሁ ርዕስ ምንም እንዳትደባበቁ ጉዳት እንጂ ጥቅም የለውም አለችኝ። ትንሽ ቀለለኝ። ከሐዋሳ ከመጣው አንድ ወር ሞላኝ። ሁላችንም ሳንደዋወል አናድርም። በተለይ ሳም በሰዓታት እንደዋወላለን። ከአሮን ጋር አልፎ አልፎ ሻይ ቡና እንላለን። ዛሬ ለተሁድ ነው፣ ቀን 20 ልዩ ቀን ነበር። በድሮ የአቤል ልደት ነው። ምንም ብንለያይም ግን ከውስጤ ላውጣው አልቻልኩም። በጣም ነው የምወደው። ድንገት ስልክ ጠራ። ምን ፈለግ? አሮን ነበር። ሄዋንዬ ዛሬ ከጉዳ ውጪኝ በእናትሽ። እንዴ ምነው ችግር አለ እንዴ? ምንድነው? ሰው ቀጥራለሁና ክፍሌን የሚያጸዳልኝ እቤት ሁሉም ባህር ዳር ሄደዋል። ፕሊዝ ሄዋን። እሳይ ደጋረጉ። ሚስተን ቀጥራህ ነው? ባኪ ሴትና የሰፊ ድንግዳ የለም። ሃሃ ሄዋን እያትቀልጂ። እሺ መጣው፣ ሰፈር ጠብቀኝ። ልክ ስገባ የእብድ ቤት መስሏል። አንዴ አሮን ምንድነው ልደት ልታከብር ነው እንዴ? አዎ ሰርፕራይዝ ላደርገው ነው። ግን ማን ነው? ሲመታ ብታዩ አይሻልም? እሺ እንዳልክ። ከቀኑ 9 ሰዓት የውጭ በር ተንኳኳ። በሩን ግርብብ አድርገን ጨለም አለ ቤቱ። እኛ ተደብቀን አሮን ምን ተፈጥሮ ነው እንደዚህ አጣድፈክ እያለ ሲያወራው ወይኔ የአቤል ድምጽ አልኩኝ በሆዴ። ሃፒ በርዝዴይ ብሎ ስወጣ እኔ ቀና ስል አቤልም ሄዋን አለ ደንግጦ። አቤል አልኩት መልሼ። ዛሬ ነው እንዴት ያያችሁት? ለማንኛውም ሃፒ በርዝዴይ። ኬኩን ቁረስና ሄዋን የሰራችው ምግብ አለ። ሁለታችንም ውስጥ ድንጋጤ ነበርብናል። ምሳ እየበላን እያለ እውነት ባለሙያ ነሽ ግን ባል የለም እንጂ አቤሎ ለአንዱ ንዳራት ይሻላል ብለህ ነው? ምሳ ጨርሰን ወይኑ ተቀዳ። ሙዚቃ ተከፍቶ የአሮን ስልክ ተደውሎ ሙዚቃውን ቀንሶ ላውድ ስፒከር እናም በአፋጣኝ ሐዲስ የተላቀ እቃ አለ ይዘህና ተባለ። እኔ ሌላ ደነገጥኩ። አሮን እዛ ድረስ አብረን ሄዳለን ብዬ ከተቀመጥኩበት ቦርሴን እያነሳው ብድግ ስል ሄዋን ያልቆይም ተቀብዬ መምጣት ነው። በዛ ላይ አቤል ብቻውን ይደብረዋል። ወደ አቤል ዞር ስል አይኖቹን ሰበር እንደማድረግ በግድ አስቀመጠኝ። አቤል ከተቀመጠበት ተነስቶ ሻማዎችን ማብራት ጀመረ። ቀጠለ። ማብራት አጠፋ። ሙዚቃ ለስለስ ያለ ከፈተ። እኔን ስልኬን እንደሚጎረጉር ተጥጄበታለሁ። እስሬ ደርሶ እጁን ዘረጋ። ቀና ብዬ አቤል ሳልጨርሰው በአንድ እጁ አፌን ያዘው፣ በአንድ እጁ ይዞ አስነሳኝ። ሁለቱንም እጆቹን ወገቤ ላይ እኔም አንገቱ ላይ አድርጌ ወደ ራሱ በደንብ አስጠግቶኝ ሄዋንዬ እችን ቀን አስታውስሻት? እንደዚህ ተጣብቀን አንድ እስክንመስል ድረስ እያለ አንገቴ ስር እየተነፈሰ እኔም እየናፈኩት ጠረን ሁሉም ነገር ላይ ያሸንፈኝ ነው።
ድንገት እጁን ለቆ እኔን ቀና አድርጎ አይን ለአይን እንድትነያይ ሔዋኔ በጣም ነው የምትወጂኝ አቤል እሽ እያለ እንዳራወራ ከለከለኝ። አይኖቼን ባርገዘዋል። በጣም ተጠጋኝ። እኔ አይኔን ጨፍኜ ተጠጋሁት። ልክ አፍንጫችን መነካካት እኔ ለስማው ፈለግኩኝ። ልንሳሳም ስንል የስልኬ ጥሪ ያስበረገገኝ። አይኖቼን ስገልጽ አቤል ተናደው ተው ብሎ አቀፈኝ። አቤል እኔ እናንተ ጨርሰናል ለስካሁኑ እያልኩ ስልኬን ላነሳ ወደ ስልኬ ያመራው። ምን ፈለግኩኝ የተከበሩ ኮስተር እንደማለት ብዬ ሳሚ ነበር። አንድ አቤልን አገናኝ። በድንጋጤ ምን አቤልን? አዎ ምን ነው ችግር አለ? አይ የለም እንደውም ኢሞክፈቺ። ልክ ስከፍት ቪዲዮ ደወለ። እኔ ድንጋጤ ያለቀቀኝ። መልካም ልደት አሮን ጋር ስደውል እቤት ናችሁ ብሎኝ ነው። ልቤ ረጋ አለ። አሮን ቪዲዮ መጣ። ይቅርታሽ ያለ ጨዋታችንን ቀጠለን። ሰዓታት ቀናት ወር እየተፈራረቁ ክረምቱ ሊያልቅ ነው። ዕለተ እሁድ ነሐሴ ቀን 24 ተክለ ሃይማኖት የክርስትና ሃይማኖት ትልቅ ክብረ በዓል ነው። ከተለያዩ ሀገር ይመጣሉ። ገዳም ነው። ሁላችንም ለመሄድ እየተዘጋጀን እያለ ስልክ ይጠራ። ወይ ድመቴ ናፈኩ ሳሚ ነበር። የሚናፈቅ ጠፋ እንዴ? ግን የት ነሽ? መገናኛ ቤተል ህንጻ ጋር አልኩት እየሳኩኝ። አትቀልጂ፣ እውነቴን ነው፣ ላገኝሽ ፈልጋለሁ። በጣም ናፍቀሽኛል። ሳምዬ ወደ ገዳም ልሄድ በዝግጅት ላይ ነኝ። እና ማሚ እስኪጨርሱ እየጠበቅኩ ነው። እኛም ወደዛው አካባቢ ነን። ማመን አቃተኝ። እንዴ የት ነህ? ላገኝሽ ፈልጋለሁ። በጣም ናፍቀኛል። ብቻ ወደ ገዳም የሚወስዱን መታጠፊያ ላይ ነን ከወንድሜና ከሚስቱ ጋር። እና ሌላው ሰርፕራይዝ ነው። ኦኬ በቃ ፊቼ ነው፣ አንድ ላይ እንመለሳለን። ፊቼ እንደገባችሁ ባህር ዳር ሆቴል ጠብቁኝ። እኔ ከቀደምኩ እዛ ጠብቃችኋለሁ። ሳሚዬ እኔ ማር ከወራት በኋላ ልንተያይ ነው። በደንብ እንደማፈቅረው አረጋግጫለሁ። ስለሱ ማሰብ ስለጀመርኩ ልክ እኔም እነሱም እኩል ከመቅስፈት ወርዶ አቅፎ እየሳመ በጣም ነበር የናፈቅሽኝ ያለኝ ነበር። እና እኔን አስጨፈነኝ። አሁን ገለጪ። ስገልጥ ክርስቲ እኔ አላምንም። ኦ ማይ ጋድ አንቺ በጣም ደስ አለኝ። ለአሮን ደውለን እየጠበቅነው ነው። አቤልም መጣ። አሮን ቆየብን። እናቴ አባቴ እህቴ ድንገት ሳልፊ አይተውን ስለነበረ ተጠጉኝ። እኔም ላስተዋውቃቸው ስል እህቴ እብድ ናት። እቤትም የመጨረሻ ስለሆነች ብርቅ ናት። አቤል ጉራ በላለችው እንዴ ብዬ በአግራሞት አያት ጀመሩ። ሳምሪዬ እኔን ለመንካት ነው አይደል? እንዴት ነሽልኝ? አታጠኝማ ትዞሪያለሽ አይደል? ቆይ ለአባትሽ ይላል። እኔ ምንም ቃል ሳልተነፍስ ከኔ በላይ አባቴ ገርሞታል። ማም የግቢ ጓደኞችን ላስተዋውቃችሁ። ዳዲ እነማን ናቸው? የልጄ ልብ የወሰደው ሲል ክው ብዬ ቀረው። ማም እንደነገረችው ገባኝ። ይብቃሽ አንቺ ለፍላፊ አላት። አቤል ለምን ለእህቴ አትነግራትም ብላ ወደኔ ያየች። ክርስቲ ሳሚ አቤል ነው የሚል መልእክት ሰጣችሁ መጡ። አቤል ደንግጧል። ሁሉም ከተዋወቁ በኋላ እንዴ አለች እህቴ። ምን ሆንሽ አለቻት። እናት አቤልና ሔዋን ይተዋወቃሉ። እኔም ብቻ ሳይሆን ሁላችንም ማሳቀን። ወሬ ያልቀብሽ መቼም አላት አባቴ። አሮን ስለመጣ እኛም ወደ እነሱ ሄድን። ደስ የሚል ጊዜ ግብ ያለው እስኪመስለኝ ለናቲ ደውለን አወራ ነው። እመጣ ነበር ግን ሔዋንዬ ጎንደር ነው ያለሁት፣ ናፍቃታችሁ ሊገለኝ ነው እያለም እየተሳሳቀን አመሸን። ወደ ግቢ ተመልሰን የአመቱ ትምህርት ተጀመረ። ጠዋት ላይ ፊዚክስ አስተማሪያችን ለሳሚ ስጦታ ተሰጠው። ጎበዝ ከፍተኛ ውጤት ነው ያመጣው። ኩራትና ደስታ ተሰማኝ። በነገራችን ላይ እኛም አሉ ከሚባሉ ተማሪዎች እንመደባለን። አቤልም የሌለ ጎበዝ ነው። ከክፍል ወጥተን የተለመደው ቦታችን ተቀምጠን አቤል መጣ። እናንተ አንድ ጥያቄ ልጠይቃችሁ እስቲ እንስማው፣ ግን በዛ ቦታ ራሳችሁ ብትሆኑ ምን እንደምታደርጉ ነው የምትነግሩኝ። በጣም የሚዋደዱ ፍቅረኛሞች ነበሩ። እናም በአጋጣሚ ሳይነግራት ሌላ ሀገር ሄደ። እሱ ምክንያት ስላለው ነው። እናም ከወራቶች በኋላ በደብዳቤ ይገናኙ ነበር እና እሱ ግን እሷን እንዳይጎዳት ስለፈለገ ለደብዳቤው መልስ አልሰጠም። ከአመታት በኋላ ግቢ ተገናኙ በአጋጣሚ። እናም ይቅርታ ሲጠይቅ ማየት እንደማይፈልግ ነገረችው። እናንተ ብትሆኑ ምን ታደርጉ ነበር? እኔ ደነገጥኩ። ክርስቲያን ጀመር። ናቲ ሲጀመር ድፍረቱን ይቅርታ መጠየቁ።
ሳሚም እኔ እውነት ለመናገር አይደለም ላስቀይማት እሷ ብታስቀይመኝ እንኳን ይቅርታ ጠይቃታለሁ። እምቢ ብትለኝ በህይወት አልኖርም። ኦ ማይ ጋድ ፍቅር የመጀመሪያ ስለሆነ ይህ ነው ውሳኔ። በመሃል የአቤል ስልክ ጠርቶ ተነስቶ ሄደ። ክርስቲ በአይኗ ተከታዩ የሚል መልእክት ሰጠችኝ። አውቃ ስልኬ ላይ ደወለች። እኔም ተከተልኩ። ጨርሶ ሲመለስ መንገድ ዘጋሁበት። ግን አቤል ምን እያደረክ እንደሆነ ይታወቃል? አዎ ሄዋንዬ፣ ግራ ገብቶኛል። ያኔት ነበር እኔ እንደማልወድህ እወቅ። ያ ሁሉ ያለፈ ታሪክ ነው። እያነሳህ በሽቴን አታብዛው ፕሊስ አቤል። የእጅ ጭብጨባ እናም ዋው ደስ ይላል። አይኖችን ጨፍኜ ዞር ብዬ ገለጥ ሳደርግ ሳሚ። አቤል ደንግጦ ጥሎን ሄደ። ሳሚዬ እያልኩኝ ስጠጋው እንዳትጠጊኝ ሳሚዬ ነው ያልሽው? ቀን ስለሆነ ሰው እንዳይሰማ ስለፈለኩ ጥዬ ወደ ዶርም ክርስቲ እየተከተለችኝ ነው እየሮጥኩኝ። ክርስቲ ምን እንደሆነን ግራ ገብቷታል። ብትጠይቀኝም ምንም መልስ አልሰጧትም። መምሸቱ አይቀር መሸ። ሳሚ ብደውልልት አላነሳልኝ። ክርስቲም አንቺ እንደምትፈልጊው አድርገሽ ላገኘሽ በይው ንገሪኝ መጀመሪያ በኋላ ትሰሚያለሽ። አሁን አፍጥኝ። እንደምንም ብላ አስመጣችው። በቦታው ነው ያገኘሁት። ክርስቲ፣ ናቲ፣ አሮን አንድ ላይ ፈንጠር ብለው ይጠብቁናል። ሄዋንዬ ግን ለምን ምን በደልኩሽ? ከራሴ በላይ አብልጬ ስለምወድሽ ንገሪኛ። ለምን ዝም ትይኛለሽ? ስለኔ ምንም ሳልደብቅ ስለነገርኩሽ ለዚህ ነው የፍቅር ጥያቄን እሺ ወይም እምቢ ሁለት ቢሆንሹ። ሄዋንዬ አውቃለሁ ማን እንደመጀመሪያ፣ ግን ቀን ላይ ጥያቄ ያለው የእናንተ ታሪክ ነው። አትወጂኝም? መልሽልኝ። ሳሚዬን በይን እየጠራረኩኝ ይውልህ ስል ምንም አትበይም ብሎ ጮክ ሲል እና አሮን እስራችን ደረሱ። ጥሎ ሊሄድ ተነሳ። እጁን እንደመያዝ ብዬ ሳሚዬ ጥላኝ አትሄድ እባክህ ሁሉንም ነገር ምን ብሎኝ እጁን አላቆ መንገድ ሲጀምር ግን ከምንም በላይ እንደምወድህ ታውቃለህ ቆም እንደማለት ብሎ ራመድ አለ። ሳሚን ምን ያህል እንደማፈቅረው አሁን ተሰማኝ። አፈቅርሃለሁ ግን ከመሄድ አልቀርም። እኔ በቆምኩበት ቁጭ እንደማለት እንባዬ ከየት እንደመጣ ባላውቅም ፊቴን ያላብዘዋል። ሁሉም ተደናግጠዋል። ክርስቲ አቅፋኝ ታባብለኛለች። ናቲ አሮን ሳሚ ጋር ሄደዋል። አቤል ሁላ ሲፈጠር የለም። ዶርም እንደገባው ስለ ሁሉም ነገር ስነግራት ደነገጠች። አሁን መላን ማስብ ብላ ናቲ ጋር ደወለችና ሰጠችኝ። ባክሽ አቤልም ሳሚም ስለ ሁሉም አውርቷል። እንግዲህ ይፎካከሩና ያሸነፈ አለ እየሳቀ። በሁኔታው ተገርሞ እኔ ግራ ገብቶኛል። እሱ ይቀልዳል። በዚህ ሁኔታ እንዳላጣቸው ልቤ ፈራ። ያ የሚያምረው ጓደኝነታችን እንዳይደፈርስ። ኦፍ ይህ ሁሉ የመጣውም አቤል ከመጣ በኋላ ነው። ሄዋን የት ሄድሽ አለ ናቲዬ። ምን ላድርግ? እኔ እንደምልሽ ከሆነ ልብሽ ምን እንደሚልሽ አዳምጪ። መፈቀር ጸጋ ነው። እውነት ለመናገር አቤል ሳሚ ምን ነገር አልተፈጠረም፣ ሰላም ናቸው። ቢሆንም ምርጫው ግን ያንቺ ነው። አቤል የድሮ ፍቅራችሁ እንዲመለስ ይጥራል፣ ሳሚም እንደዛው። ስለዚህ ሌላ ከመፈጠሩ አስበሽ ቁርጡን አሳውቂ ብሎ ስልኩን ዘጋው። በነጋታ አንድ ድሮም ባንሆንም አብረን ምሳን በላ ጀመር። እንደዛ ሆድና ጀርባ እንደሆነን ወራት አስቆጠርን። እኔ ሳሚን ባፈቅረውም የአቤል ግን ከውስጥ ያልወጣም የልጅነት ማንነቴ እሱ ውስጥ ስላለ አቤል ምክንያቴ ስሚን ሳይሆን የኔ ያደርግሻለሁ እያለ ነው። ውጭ ማምሸት መጠጣት ጀምሯል። አቤል ካገኘነው ሳምንት ሊሞላል ነው። እውነት ሁላችንም አስጨንቆናል። በተለይ ሳሚ ምን ሆነ ይሆን ይላል 10 እንደዛ ሲል እኔ ሳሚ እንደዚህ ሆን ግራ አጋባኝ። ከአቤል መጥፋት በዛ ላይ ስልኩ መዘጋቱ ደግሞ ይበልጥ አስጨነቀን። ዶርም እንደገባው አቤል ደወለ። አንተ በሰላም ነው? እንደዚህ አድራሻህን ያጠፋኸው? ሄዋንዬ ሰላም ነው በተቆራረጠ ድምጽ። ምን ሆነህ ነው? የኔ በደንገጥ ክርስቲንም ከተቀመጠችበት አስነሳት። የት ነህ? እኔ እንጃ የት ነኝ፣ ከቻልሽ ነይ። እሺ ያለህበትን ንገረኝ። ከሸንበሮሮ ፊት ለፊት የግቢ በር ሳይዘጋ ሄደን መምጣት እንዳለብን አሰብን። ለናቲ ደውለን ጠራ ነው። እኔና ክርስቲ ሆነን የመኝታ ልብሳችንን ቀይረን ከዶርም ወጥተን ታክሲ ይዘን በሩ እንዳይዘጋም በጣም ፈርቻለሁ። በዛ ላይ ሳሚ አሮን ሊሰሙ ይቀየሙናል። ለነሱ ያልነገረው አቤል እልህ አለበት፣ ሳሚን ሊያስቀይመው ይችላል በመጠጥ ውስጥ ብዬ ስላሰብኩኝ። ደርሰን ስንደውልለት አይነሳም። ውስጥ ገብተን በአይናችን መፈለግ ጀመርን። አየነው።
አንድ ጥግ ቦታ ይዞ ይጠጣል። ስክር ብሎ ራሱን አያውቅም። ናቲ አስተናጋጁን ጠርቶ ለኔም አንድ ቢራ አለ። እኔ በድንጋጤ አፈጠጥኩበት። እናም እዚህ መጥቼ ሳልዝናና ልሄድ ነው። እሱ ሲገርመኝ ክርስቲ እውነትህን ነው ብላ ወንበር እንደመሳብ እያለች ብቻዬን እንዳልሄድ በጣም ያስፈራል። እሺ ያለን ሰዓት 40 ደቂቃ ነው፣ መቆየት የለብንም። ለዚህ ተስማምተን ቁጭ አለን። ሳናስበው ናቲ በጣም ሳቀ። ምን ነው ሰዓቱን እያየ 5 ሰዓት ከ10 ሆነ እኮ እና ይህ ያስቃል እያልኩኝ ተነጫነጭኩ። አቤል በቃ አንድ ክፍል እንያዛለ። በጣም ደነገጡ። መቼም ክርስቲ ከናቲ ተነጥሎ ማደል አይታሰብም። ለብቻዬ እንዳልይዝ ያለው ገንዘብ ሁለት የምንይዝበት ነው። ምንም አማራጭ ስለሌለ ተስማማን። እኔ ከአቤል ጋር ፍቅረኛሞች አንድ ላይ የታሰበበት መሰለኝ። ይሄንን ሳሚዬ ቢያውቅ ዳግም አይኔን እንደማያይ እንደሚጠላኝ አሰብኩኝ። የያዝነው ክፍል ውስጥ ገብተን ለስለስ ያለ ሙዚቃ ከፍቶ እጄን ይዞ አስነሳኝ። በእርግጥ ለአቤል ስሜት እንዳለኝ ያስታውቅብኛል። ተነሳው። እየተወዛወዝን እያለ ከዚህ በፊት ከሳሚ ጋር በአጋጣሚ አሳለፍናትን ምሽት አስታወሰኝ። ሐሳቢ ሳሚ ሆነ። ጭራሽ መልኩላ ተቀየረብኝ። በሐሳቢ ሳሚን በእውኔ አቤልን አቅፌ ወደሱ ሲያስጠጋኝ ከእግር እስከ ራሴ ነዘረኝ። የማላውቀው ስሜት እየተሰማኝ ነው። ሔዋንዬ እንደዚህ እንድንሆን የምታረጊኝ አንቺ ነሽ እያለ በረጅሙ ተነፈሰ። እንደማላቀቅ እያለ አይኔን ሲያየኝ እንደምትወጂኝ ያስታውቅብሻል፣ ግን ማናገር አቃተሽ። እኔ እኮ ምክንያቴን ላስረዳሽ ነው ያልኩት እያለ ግንባሬን ሲስመው ከሱ ጋር መሆን ተመኘው። ልክ እንደበፊቱ አይኔን እንደጨፈንኩኝ ከንፈሮቹ ከንፈሬ ላይ ሳርፍ ንዝረቱ ልቋቋም አልቻልኩም። ይባስ ብዬ መጠጋት ጀመርኩኝ። ግን ለምን? ኃጢያት ነው። ደካማ ስሜቴ ደግሞ ምን ጣጣለው? አታካብጂ፣ የድሮ ፍቅረኛሽ ትወጂዋለሽ አይደል? ሳሚ ከራሱ በላይ እንደሚወድሽ ታውቂያለሽ። አፈቅርሃለሁ ብለሽዋል ነበር ይለኛል አንዱ ሐሳቤ። የሁለቱ ሐሳቤ በአንድ መወሰን ጀመርኩ። እንደመላቀቅ አልኩኝ። አቤል በፍጹም የኔና ያንተ ያለፈ ታሪክ ነው። ሁለት እጁን ዘርግቶ ምን ሔዋን በጣም ነው የምወድሽ፣ አንድ እድል ሰተሽኝ ባወራሽ ደስ ይለኛል። እሺ ምን ላድርግ? ይህን ያህል ነፍሰ ገዳይ አይደለው። አሁን ይብቃንና አንተም ወደዛ እኔም ወደዚህ። ከዚህ ውስጥ እንዴት ነው የምንወጣው? ወይኔ ሔዋን ልክ ኪሴን የቆረቆረኝ ጀመረ። ምንድነው ብዬ ስዳብስ ኤቲኤም ካርዲ ነው። ውስጤ በደስታ ፈነጠቀች። አሁን ሌላ ክላስ መያዝ እንዳለብኝ አሰብኩ። አቤል ምንም ቢወደኝ ግን አስገድዶኝ በዛ ላይ ስካር ሁኔታ ሆኖ ምንም አላስብ ነው። መጣው የሚጠጣ ላምጣ ብዬ ወጣው። በዛው እኔም ክፍል ለመያዝ ስል ምንም እንደሌለኝ ሲነግሩኝ የበለጠ ፍርሃት ያዘኝ። አዝኜ ልመለስ ስል እህት አንዴ ነኝ የሚል ድምጽ ስሰማ ዞር ስል ቁልፍ የያዘች አስተናጋጅ ነበር። እድለኛ ነሽ አንድ ተገኘ፣ ግን ጓደኞችሽ ያሉበት አጠገብ ነው ይሁን? እሺ አመሰግናለሁ ብዬ ክላሴን ይዤ ሰላም ሆንኩ። አቤልን እንደማልመጣ ነገርኩት። ደውዬ ሳሚዬ ጋር ደውዬ ምን ሆነሽ ነው እስካሁን ሳትተኝ? እንቅልፍ እምቢ ብሎኝ ነው። ምን እኔን ትላለህ አንተስ? እኔ ናቲ እንደወጣ አልተመለሰም፣ ግራ ግብት ብሎኛል። ደግሞ ለክርስቲ እንዳትነግራት። እንዴት ሳሚዬ? የኔ ሐሳቢ አብረው ናቸው ማለት ነው። እሷም የለችም ነው እንዴ? እና አድራሉ አይደል? መቼስ ከተገናኙ እኛ ትዝ አንላቸው። እሺ በቃ ቻው። ሳሚዬ ግን እስከመቼ እንደዚህ? እውነት ማሚ ያለችኝ ነገር ልክ ናት። ምንም የሚያስከፋ ነገር ቢሆንም በራስ ሳያወሩት ይቀላል፣ ከሌላ ሰው ከተሰማ ይከብዳል አለችኝ። እኔ ስለ ሁሉም ነገር ቀድሜ ብነግርህ ዛሬ እንደዚህ ባልሆነ። ሔዋንዬ ምን ላድርግ? ላጣሽ ስለማልፈልግ ምናልባት የድሮ ፍቅር ትዝታ ብቻ ሁሉም ነገር እኮ ስለምወድሽ ነው። ነገ ሰርፕራይዝ አለ በጠዋት፣ ግን ቁርስ ከጋበዝከኝ ነው። እሺ ግን ዛሬ ስሜቴ ምን እንደሆነ አላውቅም። በጣም ይረብሻል ምን እንደምሰማ። ኦፍ እንዴ ምን ዙሪያ ጥምጥም ትሄዳለህ? እስከሚነጋ አጣድፎኛል አትልም? ወረኛ በቃ ተኛ። መንጋቱ አይቀርምና ነቃ። እንዳይነቃብኝ በጠዋት ወደ ግቢ ገባሁ። ሳሚርና አሮን ናይ ቁርስ ብለውኝ ዛ እንደሆንን እና ክርስቲ መጡ። ትንሽ ወረደበት። ዋ ባሌን ለቀቅ አለች እየሳቀች። አቤል ግን አለ። ሳሚ ቀልቤ ግፍፍ አለ። እንዴ ትላንት አግኝቼዋለሁ ይመጣል አለላት። አረ ቁርሱን አፍጥኑት፣ እኔ ዛሬ ሰርፕራይዝ አለኝ።
በልተን እንደጨረስን እኔ እጄ ልታጠብ እየሄድኩኝ ስመለስ ሳሚ ይጋበዛል እንዴ? ምን ሆንክ? የት ልትሄድ ነው? ትንሽ አታፍሬም? ግን እስከ መቼ እንዲዋሽተሽኝ? ሰርፕራይዙ ይህ ነው? ግን ምን? ክርስቲም ምን ሆንክ ሳሚ? አንቺም ናቲም ሔዋንም አንድ ናችሁ ብሎን ጥሎን ሄደ። አሮን ቆይ ኤፍቢ ላይ አቤል ኦንላይን ነው ስል ነበር። ደንግጬ ስገባ ኦ ማይ ጋድ ማታ እኔ ሳላስበው ያነሳኝ ፎቶ ለቆታል። እውነት አለው። አሮን ፕሊዝ ምንም ነገር እንዳልተፈጠረ ንገረው። እውነት እኔ ሳሚን አጥቼ መኖር አላስብም። ከልቤ ነው የማፈቅረው። ሁሉም በእኔ ሁኔታ ግራ ተጋብቷል። በቃ አታልቅሽ። አሁን እንኳን እንደምወደው ከልቤ እንደማፈቅረው ልነግረው በእናንተ ፊት። አቤልን ባገኘውና ልኩን ብነግረው ደስ ባለኝ። ወደ ዶርም ገባን። ማታ ላይ ቤተክርስቲያን ደርሼ ስመጣ ናቲ እንደሚፈልገኝ ነግሮኝ ሄድን። ስንደርስ በአንድ አቅጣጫ ሳሚ ብቻውን ቆሟል። በሌላው አሮንና ናቲ። ደስ አለኝ። ሳሚዬ ድምጽ ሳላሰማ በጀርባው በኩል አቅፌው ሳሚዬ ለሁሉም ነገር ይቅርታ፣ ደግሞ ከኔ እውነቱን መስማት ነበረብህ። ሔዋን እሺ ልቀቂኝ። ይቅርቴን ተቀብለህ አፈቅርሻለሁ ካልክ ብቻ ነው። በእውነቴ ተገርሟል። ልቀቂኝና ሳይሻለሁ። ለቅቄ እጆቼን አይኔን ያዝኩኝ። ኧረ እባክሽ ማፈርሽ ነው። መቼም ባንቺ እንደማልጨክን እያወቅሽ ነው። በቃ ታረቅም ማለት ነው። ግንባሬን እየሳመ እጆቼን አላቆ አይን ለአይን ተያየን። አፈቅርሻለሁ። እኔም እንጆሪ ከንፈሩ ላይ አረፍኩኝ። እቅፍ አድርጎ እና አሮን ያሉበት ተቀላቀለን። አሁን እኔና ሳሚ ፍቅረኛሞች መሆናችን ታወቀ። ከዛም አልፌ ራሳችንን ብቻችንን የምናሳልፍበት ሰዓት መጣ። ደስ የሚል ጊዜ። እኔ ለእናቴ ሁሉንም ስለነገርኳት አንድ ቀን እንደማስተዋወቃቸው ተስፋ አድርጓል። ያው በአካል አንድ ቀን አይተውታል። ሰዓት፣ ወራት፣ አመታት ተተክተው በዚህ አመት ልንመረቅ ነው። በመሃል እኔ ፍቼ ልሄድ ስል ማሚ ለምን ይዘሻት መጪኝ? ደስ አለኝ። አብረን ሄድን። ተዋወቃቸው። ቤተሰብ ያን ያክል ድሮ አይደሉም። አባቴ ድሮ ይቆጣ ነበር። አሁን ግን ትቶታል። እሁድ ዕለት ወደ ዶርም ተመልሰን አብረን ልክ ስንገባ የተለመደው ያ ይቀመጥበት እርስ ብር አምባር ሰበረላት። ኦሆ ሳሚ ጓደኞች እናንተ የምንድነው? እኛ ሳይሰበር መጣ እንዴ? ናትዬ ሰላምታ ይቀድማል። በቦታው ላይ አቤልም አልነበረም። ቀኑን ስንጫወት አመሸን። ማታ ላይ ዶርም ሆነን የስልኬ ንዝረት እያወራሁ የነበርኩበት አስቆጠረኝ። ሜሴጅ ነበር። ሔዋንዬ ምንም በሆን አላጣሽም። የሚከፈለውን መስዋዕት ከፍዬ የኔ ብቻ ነሽ፣ አሳይሻለሁ። አቤል ምንም ተስፋ ባለመቁረጥ እስካሁን ድረስ ይጨቀጭቀኛል። አሁንማ እኔም ስስ ሆነብኝ የስ ወሬ። ሔዋን ለምን ግን ምክንያቴን ስሚኝ አይደል ያለሽ? ለምን አሰምተሽ አትገላገይም? እረፍት እኮ ነው። ምን መሰለሽ ፍቅር መጥፎ ነው የሚለው ነገር እውነት ቢሆን እንኳን የልጅነቴ ስለሆነ ልቤ ተስፋ አይቆርጥም። በዚህ ደግሞ ሳሚዬ ማጣት አልፈልግም። ታዩ አሁንማ ልንመረቅ ነው። ያንቺም ሰርግ ደርሷል እኮ። ወሬ ማስቀይሽ ነው። ናቲና ክርስቲ ሊጋቡን ነው። ግን በሰርጋቸው ሳምንት ፈተና አለ። ይገርማል። ሰው እንዴት እንደማጥናት ሰርግ ይወስናል። ደስ ይላል ለዚህ መብቃታቸው። ናቲ ለማግባት ያሰበው እቤት ካላገባህ በኋላ ነው መስሪያ ቤቱን የምታሳድረው ስለተባለ ነው ሰርጉን ያፋጠነው። የክርስቲ አንደኛ ሚዜ እኔ፣ የናቲ ሳሚ፣ አሮንና አቤልም ነበሩ። እናም በዛውም እኔና ሳሚ ተለማመድን ይሉ ነበር። ሁላችንም ከግቢ ሳንወጣ ስራ ፈልገናል። ሳሚ ተለምኖ እንደሚሰራላቸው የታወቀ ነው። በጣም ጎበዝ ነው። በውጤቱ ከማንም በላይ ነው። አቤል የሀብታም ልጅ ስለሆነ ስለ ስራ ምንም አያስብም። የክርስቲም ሰርግ አልፎ ግቢ ሲመጡ የዶርም ልጆች ፕሮግራም አዘጋጅተው መለስተኛ ሰርግ ሆኗል። አቤት የግቢ ላይፍ እኮ ደስ ይላል። ሐሙስ ቀን ፈተና ጨርሰን ቁጭ እንዳልን አቤልም ነበረ። እኔ ምለው ሳሚ እናንተን ሰርግ መች እንጠብቅ አለ አቤል። አህመዴ ቡን ነው ያለው። እኔ ብቻ ሳይሆን ክርስቲም ግራ ገባት። አሮን አዎ አንተም ሚዜ አድርገን እስቲ ረጋ ያረጋው ተጥቅቤ ይወጣል። መጀመሪያ ስራ ከዛ በኋላ ከመሃል እኔ ላይ ሌላ አስደንጋጭ ነገር ተከሰተ። ቀና ስለ አቤል በጣም ይነስረው ነበር። ምልክት ሲሰጠው ሊታጠብ ሄደ። እኔም ተከትዬ ሄድኩ። እንደጨረሰ አቤል ግን ምን እያደረክ ነው? እባክህ አትጉዳኝ ፕሊዝ። ካለፈው አሁን የምታደርገው እየጎዳኝ ነው። ሔዋንዬ በፍጹም እንደምታስቢው አይደለም። ሳሚ ላንቺ ያለው ፍቅር ስላወቅኩት ነው። ቆይ እሺ ስሙ ትልቅ አቤል
እኔን የተውክበት ምክንያቱን ንገረኝ። ምንድነው? እንደ መተንፈስ እያለ ባንቺ ላይ የፍቅር ጓደኛ ስለያዝኩኝ ከዛ ስታረግዝብኝ አዲስ አበባ ስሄድ እኔን ተከተልኳት። ድራማ መስራት ትወዳለህ ልበል? አንተ በእኔ ላይ በፍጹም አላምንም። ሔዋንዬ እመኚ፣ የልጅ አባት እኮ ነኝ እኮ። እንዴት አላቅም ነበር። ግን ከኔ ምን አጣ? አይኖቹ በእንባ ተሞልቷል። አሁን እሱ ያለፈ ነው። ፕሮግራሙን አታበላሹ። ሔዋን የእህትነት ፍቅር አትንፈጊኝ። አቅፎ ሳመኝ። ጓደኞቼ ያዩ ነበረ። መተው አቤልን አንተ ልጅ ለካ። ያ ሳቅ ደስታ ተመለሰ። አሁን በሙሉ ልቤ አቤል የሚያደርጋቸው ነገሮች የሰላም ነው። መድረሱ አይቀር አርብ ደርሶ ልንለያይ ሳሚኔ በጣም ከህይወቴ ደስ የምልበት ነገር ከፈጣሪ ተሰጠኝ። ሔዋንዬ እርጉዝ ናት። አቤልም ኦ ማይ ጋድ ብሎ ከተቀመጠበት ተነስቶ ሳመኝ። ደስ አለኝ። ቀድሜሻለሁ ግን አለ። እንዴ አቤልዬ አታስተዋውቀኝ? ስትመጣም አሮን የት ናት? ውጪ ናት። የት አረብ ሀገር ናት? አዎ ዱባይ ናት። እህቶቿም እዛ ናቸው። ዘንድሮ ትመጣለች። ደስ ይላል። እኔ ግን አልኩኝ። ደስታው እንዳለ ሆኖ ምኞቴ ግን አልተሳካልኝም። ምን ነበር? መጀመሪያ መመረቅ፣ ከዛም ማግባት፣ ቀጣይ መውለድ ነበር። አሁን ምን ላደርግ ነው? ክርስቲን እንዴ ሔዋንዬ የምርቃታችን እኮ ደርሷል። አዎ ለምን እንደዚህ አይሆንም አላቤል? ምርቃታችን የሚውለው አርብ ላይ ነው እና ሰርጉ ነው እሑድ። ለምን አይሆንም? አሪፍ ነው። ያ እውነት ብለሃል አለ ሳሚ። የአቤል ለኛ እንደዚህ መሆኑ ብቻ ይከብዳል። ፍቅረኛ የነበረው አሁን ደግሞ ዝም ብሎ ጓደኛ። ያሁኑ ሐሳብ እኔንም አሰማምቶኛል። ባልስማማስ ምን ላመጣ ነው? ፍቼ ሄጄ እንደፈራሁት አይደለም። አባቴ ሁሉም ነገር ሰምቷል እና መቼ ነው ሰርጉ አለ። ያው ለማሚ ነግራታለሁ። ግን አላዘንክብኝም አይደል? አይ ልጄ መጀመሪያ ባልሆነ ነገር በዛ ላይ ምርቃት ነው የቀረሽ። አታስቢ። ትልቅ ረፍት፣ ደስ የሚል ቀን። ዛሬ ምርቃታችን ነበረ። የሰርጉ ጉድ ደርሷል። ሳሚኝ ሚዜዎችን አንደኛ አቤል ነው፣ ናቲ፣ አሮን ናቸው። የኔም እንደዛው ክርስቲና የሰፈር ጓደኞቼ። ከምንም በላይ ደስታ በደስታ ተከታተለብኝ። አንደኛ ልፋቴን ትምህርቴን ግብ ያደረስኩበት ጋውን ለበስኩኝ። ቬሎ ለብሼ ጎጆ የምወጣበት አይኔን የማይበት እንዴት ደስ አይለኝ። ፈጣሪ ነገሮችን ሁሉ አስተካከለልኝ። የሰርጉ ቀን ደረሰ። ሙሽራው እስከሚመጣ ቤታችን በጭፈራ ደምቋል። ሙሽራው ሲመጣ አናስገባም ሰርገኛ እበሬተኛ ክርስቲ ነበረች። ኧረ እንደዚህ ብሎ ነገር የለም። አስገቡት ስትል አንቺ እስቲ ዝም በይ መቶ ግንባሬን ስሙ አበባ ስጡኝ ወደ ድንኳኑ ይዘኝ ሄደ። በድንኳን ውስጥ ሰርጋችንን ለማድመቅ በመጡ ሰርገኞች ደምቋል። ሰው ይመጣል፣ በላዩ ይጠጣል፣ ይጨፍራል። በጣም ደስ አለኝ። ምሳ ከተባላ በኋላ ጭፈራ እናት አባቴ ተነስተው ያስነኩት ጀመረ። እኛም እንደዛው። አቤል በዛ ድምጹ ሰርጋችንን አደመቀው። ወደ ወንድ ቤት የምንሄድበት ሰዓት ደርሶ ተነሳን። በባህላችን መሰረት የምርቃት ሰዓት ደረሰ። ጉልበት መሳም ተያይዘን አዲስ ገባን። ወንድሙ ቤት ነው የተደገሰው። አመሻሽተን እኛ ሆቴል ይዘን ስለነበረው ደዛ መጣን። በነጋታው ከሆቴል ወደ ተከራየነው ቤት ሄድን። ስንገባ ቤታችን ደምቋል። አቤል፣ አሮንና ናቲ ብር አምባር ሰበረለው እያሉ ይዘላሉ። ክርስቲያንዴ ስንት ይሰበር ለእናንተ ቁልፍ ከየት አግኝታችሁ ነው? ምን ይጠይቃል? ሁሉም ነገር አልፎ እኔም 8 ወር ገባው። ባላሰብነው ሰዓት አቤል ታሞ ሆስፒታል ገባ። ሁላችንም ግራ ገብቶናል። ምን እንደሆነ በሽታ የሚነግረን አጣው። ዕለተ ሰኞ አቤልን ጠይቄው ስመለስ እቤት እንደገባው ሳሚ ደወለ። ሔዋንዬ የት ነሽ? እቤት ነኝ። ምን ነው? በቃ ቢደውልልሽ ሰው ቢመጣ እንዳትከፍቺ እየመጣው ነው። ምንድነው? ለልጃችን ይዤሻለሁ። እሺ በቃ ስልኬን አጥፋው። ብዙም ሳይቆይ መጣ። ሳሚዬ ምንድነው? ነይ እያለ ወደ አልጋው ወስዶ ትራስ አስደገፈልኝና ምንድነው ሳሚ ያስጨነቀኝ? በተቆራረጠ ድምጽ አቤል ምን ሆነ? ኡፍ ይላል። ንገረኛ ሔዋንዬ፣ አቤል ሞተ። አይኖቹ በእንባ ተሞልተው የኔን ሁኔታ ይከታተላሉ። ሳሚዬ ምን በደለ? የምታሟረትበት አሁን እኮ ከሱ ጋር ነው የሚመጣው። ነገ ድኖ ልጁን ሊያስተዋውቀኝ። ለምን ሳሚ መልስልኝ እያልኩኝ አመነጫጭቀው ጀመር። ምን አደረግ? ከሁለታችን ፍቅር እንደዛ። ሔዋን ተረጋጊ፣ እውነቴን ነው ብለው ነው የነገሩኝ። ከዛ በኋላ ራሴን አላውቅም። ከሰዓታት በኋላ ወደ ራሴ ስመለስ እምሆኑን አጣው። ማመን አቃተኝ። እንዴት ልመን? በሰላም ተለያይተን አሁን እንደዚህ። አቤል ሞተ። ፈጽሞ አላምንም።
ቀብሩ ላይ መቆም አቃተኝ። እንዴት እኔ አፈር አለብሰዋለሁ። ለእኔ ደስታ እንደዛ ሲሆን የአቤል እናት መተው ሔዋን አቤል እያሉ አይኔን ያዩኛል። መቆም አቃተኝ። እኔ የገደልኩት መስሎ ተሰማኝ። እንዴት ልቻል? በሽታውን ሳላቅ በደፈናው አለው እያለኝ አቤል በልቤ ተጽፎ የተቀመጠ ገና በዚህ እድሜው እኔ ሐዘኑን መቻል አቃተኝ። 8 ወር ስለገባው ሁሉም ነገር ተዘበራረቀብኝ። እኔ እዛው ራሴን ስቼ ወደቅኩኝ። ትንሽ እንደቆየው ቀናት ስል ሆስፒታል ነኝ። ሁሉም ተሰባስበዋል። አይኖቼን ሳማትር አቤል የለም። አቤል ገና በሰዓታት ናፈቀኝ። ለምን አገኘሁክ? እንደዛው እንደተረሳሳን ምን አለ? አቤል ከተለየን 1 ወር ሞላው። እኔ ፈጽሞ ሞቱን አሁንም ድረስ ማመን አቃተኝ። ውስጤ የሚመላለስ ነገር አለ። እንዴት ሞተ? በሽታውን አናውቀውም ብለን ለሞት ተጋለጠ። ከቤት መውጣት አልችልም። ለወልድ ቀናት ነው የቀሩኝ። ዕለተ ሰኞ ምሳ ሰዓት አካባቢ በሩ ተንኳኳ። ስከፍተው የአቤል እህት ናት። ሰው አቁሜያለሁ ሳሚ አለ። የለም አሁን ከ30 ደቂቃ እንደሚመጣ ሰነግራት አይ በቃ አንቺ ብላኝ ፖስታና የዲያሪ ደብተር እሱ ሲመጣ አንብቢ ብላኝ ሰጠችኝ። አስቀመጥኩትና ሳገላብጥ አቤል የሚላየው እንዴ አቤል ሳገላብጠው እኔ እንኳን አላመንኩም አልሞተም እያልኩኝ ግን እንዴት እናቱ ሳይቀሩ አፈር አልብሰዋታል። ስሜቴ ተዘበራረቀ። ልክ ስከፍተው ፓርት 1 ላይ ግራ ገባኝ። ሔዋንዬ እንዴት ነሽልኝ? በጣም እኮ ነው የምወድሽ። ከምንም በላይ ደግሞ አንቺ ታውቂያለሽ አይደል? ግራ ገባኝ። እንዴት አቤል መሞቱን ያውቅ ነበር እኮ? እንዴት? እንባዬን መቆጣጠር አቃተኝ። አሁን ምን የሚሉት ነው? ቀጥል። ግን በጣም ደስ ብሎኛል። አንቺ ጥሩ ህይወት አለሽ። ሳሚን የመሰለ ባለ አፍቃሪ። ሔዋንዬ እንደዛ ስፎካከር የነበረው እኮ እንደሚወድሽ ለማወቅ ነው። ወይኔ ስራዬ ራሱ ያስቀናኛል። ምን ሆነ መሰለሽ? ላንቺ ላኩልሽን ሜሴጅ አንብቦ ለብቻ ያናገረኝ ከማናገርም ለመነኝ። አቤል ታሸንፈኛል ካውቃለሁ። እውነት የምትወዳት ከሆነ እኔ ዊዝድሮም ልምላና እናንተ የድሮ ፍቅራችሁን አድሱት አሊያም እባክህ ተዋት። እተዋታለሁ ግን አንተም አንድ ውለታ ዋላ ደስ ብሎት እሺ አለኝ። ምን ሲለኝ ተውልኝ ብለህ ጉልበቴ ላይ ውደቅ። ጓደኝነታችን ላይ ምንም ተጽዕኖ እንዳይኖር ተስማምተን ሁሉንም አደረገ። ይህ ፎቶ አለልሽ። ከልብ ነው የምወድሽ፣ አትጠራጠሪ። ሔዋንዬ ለምን ግን እንደተለየውሽ ታውቂያለሽ? ውሸት እኮ ነው። ታስታውሻለሽ? አብረን ያደረጋል። አሁን ብትሞት ስል ምን እንዳልሽ? ለሁሉም ነገር ሁለታችንም የመጀመሪያ አይደል? ሞትንም አንድ ላይ ነው። እውነት ነው ስልሽ አዎ አቤልዬ ፈጽሞ አላደርገውም። ኦ ማይ ጋድ ስግነን እያለሽ አስበዋል። በስማም እያልሽ ስታወሪኝ ልብ ይፈራ። ምን ብዬ ልንገርሽ? ቢያንስ በአካል እያለው ብለይሽ ከዳኝን የምትዩ አይከብድም? የኔ ሳይንስ ያንቺንም ህይወት ላበላሽ። ሔዋንዬ ሳሚዬ እኮ ጥሩ ልጅ ነው። ህይወትን ለትንሽ ወራት ታደገልኝ። ምንም ሳይሰስት 2 እድል ሰጠኝ። እንድመረክ ካለው ጉጉት ነው ያደረገልኝ። ለዛም ሳሚ ሰነኔ ስላንቺ የነበረን ፍቅር ለምን እንደከዳውሽ ሁሉንም ስነግረው ለኔ መኖር ጀመረ። ግን ቃል ይገባልሽኝ እንዳረሺ። ሴት ልጅ ኮረች ማራማዊት ሳሙኤል፣ ወንድ ከሆነ አባቱ ያውጣለት አይደል? በፊት እቅዳችን ልጅሽን ሳላይ የሞትባት ቀን ቀረበች። ሔዋንዬ እኔ እኮ ከልጅነቴ ጀምሬ የካንሰር በሽተኛ ነበርኩኝ። ለዛም ነው በአካል እያለው ልለይሽ የወሰንኩት። እንደዛ አይነትን ስትይኝ አቤል ሁሉን በምትጽፊያቸው ደብዳቤ ተጎድተዋል። እኔ ላንቺ ስለማይሆን ቻል አደረኩኝ። ብዙ ፈተንኩሽ፣ ግን በህይወት እንደማትኖሪ ነው የሚያሳየኝ። ሔዋን ራስሽን እንዳትቀጭ በጸጸት የሆነ ገጥም ልሰጥሽ ያልኩኝና አስጨንቅሻለሁ ብዬ ተውኩት። ምን መሰለሽ? ደህና ሁኚ። የልብ ቅኝቱ አንቺ ሆይ የማይደል ከባቲም አይገጥም ይለያል ካምባሰል። የመናፈቅ ቅኝት የአፍቅሮ ማጣት ሞት በነጠላ ዓመት ውስጥ ማሳለፍ ዓመት ይከብዳል ሊገለጽ በባቲ አንቺ ሆይ ደስታን ለረሳ ልብ ከሳቅ ለተለየ። ውዴ ሆይ ልንገርሽ ዛሬስ ተስኖኛል። በሽታዬ በዝቶ መርሳት ወርሶኛል። የሐዘኔ ጫፉ ከራስ ዳሽን ገዝፏል። የመክፋቴ ጥግ ቀይ ባህር ተሻግሯል። ብዬ በመናፈቅ ጠኔ እኔው በራሴ ውስጥ ገብቼ ምናኔ በእንባ በታነጸ የሐዘን ተራራ ሰው ከማይደርስበት ከህልም ዓለም ትመጫረሽ ለስፍራ። ሐረግ የወሰራት ጎጆዬን ዘግቼ ባሮጌ ኮቴ ስር ሀብታም ልብ አግኝቼ ስንት ዘመን ኖርኩኝ መኖርን ዘግቼ።
ዛሬ ከጎጄ በላይ እኔ ዘምሜያለሁ። የኔ ነበረን ሁሉ አጥቻለሁ። በተከፋው ልቤ ደህናውን ብያለሁ። ሔዋንዬ አደራ ሳሚ በህይወትሽ ላይ ወዳጁ። ያኔ እኔ እደሰታለሁ። ራሴን ስቼ ወደኩ። ከብዙ ሰዓታት በኋላ እንደ መንቃት ስል አይኖቼን ስገልጥ ብርሃን ነገር ሊታይ ልነሳ ስል ወገቤ እዛው ተመለስኩ። ሳሚ ዶክተር እያለ ይጣራ ጀመር። እኔ ወደ ሆዴ ሳይ ሆዴ ውስጥ ምንም ነገር የለም። ልጅስ ብዬ ስጮህ እንኳን ደስ ያለሽ ወንድ ልጅ ከነቃጭሉ አለችኝ። ስትሰጠኝ የደስታ እንባ። አንዷ መታ ስሙን ንገሩኝ። ሳሚ አይኔን አይቶ አቤል ሳሙኤል በይው አለኝ። ደነገጥኩ። ከኔ በላይ ሳሚዬ አቤልን ምን አይነት ለፍቅር ህይወት እንደከፈለ ብቻ ብዙ ነገር። አቤልዬ በአካል ቢለየኝም በቀን ብዙ ጊዜ ስሙን እንጠራለን። አቤልዬ ያንተ ማንነት በመጀመሪያ ልጅ አየዋለሁ። አቤል አሁን በዳደም ሄድ ጀምሮልኛል። ግን ህይወት ለካ እንዲህ ናት። ለፍቅር ሲሉ ፍቅርን አሳልፎ ይሰጣል። አቤልን በህይወት እስካለው የማንረሳው ተፈጸመ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።